በአሜሪካ ታሪክ ውስጥ ሁልጊዜም በኩራት የሚነገር አንድ ጽንሰ ሐሳብ አለ። የአሜሪካ ሕልም the American Dream። በኒውዮርክ ወደብ ላይ የቆመችው ታላቋ የነጻነት ሐውልት ስታቹ ኦፍ ሊበርቲ ከዓለም ዙሪያ በድህነትና በጦርነት የተጎዱ ስደተኞችን ኑ እዚህ ጠንክራችሁ ከሠራችሁ ሀብታም ትሆናላችሁ ብላ የምትጠራ ትመስላለች። በሚሊዮን የሚቆጠሩ ሰዎች ይህንን ሕልም ፍለጋ ውቅያኖስ አቋርጠው መጡ። ነገር ግን በእነዚያ ስደተኞች በተሞሉ መርከቦች ውስጥ ከነጻነት ሐውልት ጀርባ ያለውን የጨለማ ዓለም የሚቆጣጠር የአሜሪካ ቅዠት the American Nightmare አብሮ ተሳፍሮ ነበር። ይህ ታሪክ ኪሳቸው ባዶ የነበሩ ጥቂት የሲሲሊና የደቡብ ጣሊያን ስደተኞች የአሜሪካን ጎዳናዎች በደም አጥበው ፖለቲከኞችን ገዝተው የላስ ቬጋስን ካዚኖዎች ገንብተው እና የአሜሪካን ፕሬዚዳንት እስከ ማስገደል የደረሰ ኃይል የፈጠሩበት አስገራሚ አሰቃይና እውነተኛ ታሪክ ነው። ይህ በአሜሪካ ምድር የተተከለው የኮዛ ኖስትራ ሙሉ ታሪክ ነው። ለአንድ አፍታ ቪዲዮ ላይክ እና ሰብስክራይብ በማድረግ ለድንቅ ታሪኮች ቻናላችን ድጋፋችሁን አሳዩን። ታሪካችን የሚጀምረው በ19ኛው መቶ ክፍለ ዘመን መገባደጃ ላይ ነው። በዚያን ጊዜ ደቡባዊ ጣሊያንና የሲሲሊ ደሴት በከፍተኛ የኢኮኖሚ ድቀት፣ በረሃብ እና በበሽታ እየታመሱ ነበር። በሚሊዮን የሚቆጠሩ ጣሊያናውያን የተሻለ ሕይወት ፍለጋ ንብረታቸውን ሸጠው በአሜሪካ መርከቦች ላይ ተሳፈሩ። እነዚህ ስደተኞች አሜሪካ በተለይም ኒውዮርክ ከተማ የሚገኘው ኤሊስ አየርላንድ ሲደርሱ የጠበቃቸው ወርቅ የተነጠፈበት መንገድ አይደለም ነበር። የጠበቃቸው ጽንፈኛ የሆነ ዘረኝነት፣ ስድብና ድህነት ነበር። እንግሊዘኛ ቋንቋ አይችሉም። ስለዚህ ማንንም አሜሪካዊ ሳይቀላቅሉ በኒውዮርክ፣ በቺካጎ እና በኒው ኦርሊንስ ከተሞች ውስጥ የራሳቸውን መንደር መሰረቱ። በኒውዮርክ የታች ማንሃተን አካባቢ ትንሿ ጣሊያን በመባል የምትታወቅ በመቶ ሺዎች የሚቆጠሩ ጣሊያናውያን በአንድ ጠባብ ሰፈር ውስጥ ታጭቀው የሚኖሩባት ቆሻሻና በሽታ የበዛባት መንደር ተፈጠረች። የአሜሪካ ፖሊሶች አብዛኞቹ አይሪሽ የነበሩ ወደ ጣሊያናውያኑ ሰፈር መግባት አይፈልጉም ነበር። የፈለጉትን ያድርጉ፣ እርስ በርሳቸው ይገዳደሉ፣ እኛን አይመለከተንም የሚል ንቀት ነበራቸው። ሕግ አልባ በሆነች በዚች ትንሿ ጣሊያን ውስጥ ድሮ በሲሲሊ የሎሚ እርሻዎች ላይ ተወልዶ የነበረው ያ አደገኛ ባህል እንደገና ቆጠቆጠ። አሜሪካ ውስጥ ያሉት ምስኪን የጣሊያን ስደተኞች ከሌላው አሜሪካዊ ይልቅ የፈሩት የራሳቸውን ወገኖች ነበር። በሰፈር ውስጥ ጨካኝ የሆኑ ወንበዴዎችና ጉልበተኞች አዲስ የማስፈራሪያና የዘረፋ ስልት ፈጠሩ። ይህ ስልት ላማኖ ኔራ ወይም ጥቁር እጅ the black hand በመባል ይታወቃል። የጥቁር እጅ አሰራር እንዲህ ነበር። አንድ ጠንክሮ የሚሰራ የጣሊያን ስደተኛ ዳቦ ቤት ወይም ትንሽ ሱቅ ከፍቶ ገንዘብ ማግኘት ሲጀምር ከበሩ ስር አንዲት ሚስጥራዊ ደብዳቤ ትወረወርለታለች። ደብዳቤዋ የተጻፈችው በጣሊያንኛ ሲሆን መሃል ላይ በጥቁር ቀለም የሰዎች እጅ አሻራ፣ ራስ ቅል ወይም ደም የሚንጠበጠብ ሊላዋ ተስሎበታል። ደብዳቤው እንዲህ ይላል: እኛ ጥቁር እጆች ነን። ነገ ማታ $300 አዘጋጅተህ እገሌ ቦታ አምጣ። ፖሊስ ብትጠራ ሱቅህን በቦምብ እናጋየዋለን። ገንዘቡን ቀላመጣህ ደግሞ በሚቀጥለው ቀን የሱቁ በር በዳይናማይት ይፈረከሳል። ልጅህ መንገድ ላይ ታፍኖ ይወሰድና ከተወሰኑ ቀናት በኋላ አስክሬኑ በጆኛ ተጠቅልሎ መንገድ ላይ ይጣላል። ይህ ፍርሃት የኒውዮርክንና የሌሎች ከተሞችን የጣሊያን ሰፈሮች አሽመድመዶት ነበር። ጥቁር እጅ የተደራጀ አንድ ትልቅ ማፊያ አልነበረም፣ ነገር ግን በየሰፈሩ ያሉ ጉልበደኞች የሚጠቀሙበት የሽብር ስልት ነበር። ሆኖም ይህ የጎዳና ወንበዴነት ወደ እውነተኛና የተደራጀ የማፊያ ቤተሰብ የተቀየረው ማንም በማያስበው በደቡብ አሜሪካ በምትገኘው ኒው ኦርሊንስ ከተማ ውስጥ ነበር። በ1890 ዓመተ ምህረት የኒው ኦርሊንስ ወደብ ከሲሲሊ በሚመጡ የፍራፍሬ በተለይም የሎሚና የብርቱካን መርከቦች የተሞላ ነበር። ይህንን የፍራፍሬ ንግድና የወደብ ሥራ ሙሉ በሙሉ የተቆጣጠሩት ሁለት የሲሲሊ ማፊያ ቤተሰቦች ነበሩ፣ የማትራንጋ ቤተሰብና የፕሮቬንዛኖ ቤተሰብ። ሁለቱ ቤተሰቦች የወደቡን ንግድ ለመቆጣጠር በመካከላቸው የደም መፋሰስ ጀመሩ። በዚህ ጊዜ የኒው ኦርሊንስ ከተማ የፖሊስ አዛዥ የነበረው ዴቪድ ሄነሲ የተባለ ጀግናና ቆራጥ ሰው ይህንን የማፊያ ጦርነት ለማስቆም ጣልቃ ገባ። ሄነሲ በሲሲሊ ማፊያዎች ላይ ምርመራ ጀመረ።
ወንጀለኞቹን ፍርድ ቤት ሊያቀርብ ማስረጃ ሰበሰበ። ማፊያዎቹ አሜሪካን አላወቋትም ነበር። አሜሪካን ልክ እንደ ሲሲሊ መንደር ቆጠሯት። መንገዳችን ላይ የቆመውን ፖሊስ እንገድለዋለን አሉ። ጥቅምት 15 ቀን በ1890 ዓመተ ምህረት ምሽት ላይ የፖሊስ አዛዡ ዴቪድ ሄነሲ ከሥራ ወጥቶ ወደ ቤቱ እየተራመደ ነበር። ቤቱ ሊደርስ ጥቂት እርምጃዎች ሲቀሩት በጨለማ ውስጥ ተደብቆ የነበሩ የሲሲሊ ገዳዮች የተቆረጠ አፈሙዝ ባለው ሶድ ኦፍ ሻትገን ጠመንጃ የጥይት ሩመታ ወረዱበት። ሄነሲ ደሙ እየፈሰሰ መሬት ላይ ወደቀ። ፖሊሶች ሲደርሱ ሄነሲ የመጨረሻውን እስትንፋስ እያወጣ አንድ ቃል ተናገረ። ዳጎዎቹ ተኮሱብኝ። the Dagos shot me። ዳጎ ማለት በዚያን ጊዜ ለጣሊያናውያን የሚሰጥ አዋራጅ ስም ነበር። የአንድ ትልቅ ከተማ የፖሊስ አዛዥ በመንገድ ላይ መረሸኑ አሜሪካን አናወጣት። ፖሊስ በቁጣ ተነሳ። 19 የሲሲሊ ማፊያ አባላት ታስረው ፍርድ ቤት ቀረቡ። ነገር ግን የአሜሪካ የፍትህ ሥርዓት በማፊያ ገንዘብ ሲገዛ ለመጀመሪያ ጊዜ ታየ። ማፊያዎቹ ዳኞቹን አስፈራራሩ። የፍርድ ቤት ዳኞችን ጁሪ በጉቦ ገዙ። በመጨረሻም ምንም እንኳን ማስረጃው ፍንትው ብሎ ቢታይም ሁሉም ማፊያዎች ነፃ ናችሁ ተብለው ተለቀቁ። ይህ ፍርድ የኒው ኦርሊንስን ሕዝብ አሳበደው። የአሜሪካ ሕዝብ ፍትህ በገንዘብ ከተሸጠች ፍትህን በገዛ እጃችን እናመጣለን ብሎ ቆረጠ። በማግስቱ በማርች 14 በ1891 ዓመተ ምህረት ከ20 ሺህ በላይ የሚሆን ቁጡ ሕዝብ መሳሪያና ገመድ ይዞ እስር ቤቱን ሰበረው። ሕዝቡ 11 የጣሊያን ማፊያ አባላትን ጎትቶ አውጥቶ በመንገድ ላይ በሚገኙ ዛፎችና የመብራት ምሰሶች ላይ ሰቅሎ ገደላቸው። ይህ በአሜሪካ ታሪክ ውስጥ ትልቁ የጅምላ ስቅላት ማስ ሊንቺንግ በመባል ይታወቃል። ይህ ክስተት የአሜሪካን መንግሥትና ሕዝብ ከአንድ ከባድ እንቅልፍ ቀሰቀሰው። አሜሪካውያን በአገራችን ውስጥ የራሱ ሕግ፣ የራሱ ገዳይ እና ፍርድ ቤት መግዛት የሚችል ምስጢራዊ ድርጅት አለ የሚለውን አስፈሪ እውነት ለመጀመሪያ ጊዜ ተረዱ። ከዚህ ክስተት በኋላ ማፊያዎቹ ትንሽ ተደብቀው መስራት ጀመሩ። ነገር ግን ኒውዮርክ ከተማ ውስጥ አንድ እጅግ አረመኔያዊ የሆነ የመጀመሪያው መደበኛ የማፊያ ቤተሰብ እየተደራጀ ነበር። በ1910ዎች ወይንም 1910s ውስጥ በምስራቅ ሃርሌም ኒውዮርክ ኢግናሲዮ ሉፖ የተባለ በቅጽል ስሙ ተኩላው the wolf በመባል የሚታወቅና አማቹ ጁሴፔ ሞሬሎ የተባለ አደገኛ ሰው ነበሩ። ጁሴፔ ሞሬሎ ቀኝ እጁ በተፈጥሮ የተበላሸ እና አንድ ጣት ብቻ የነበረው በመሆኑ የተጨበጠችው እጅ the clutched hand በሚል ቅጽል ስም ይጠራ ነበር። ሞሬሎ እና ሉፖ የመጀመሪያውን ዘመናዊ የማፊያ ቤተሰብ the Morello crime family መሰረቱ። ስራቸው የጥቁር እጅ ማስፈራራቱና የውሸት ገንዘብ ካውንተርፊት ማተም ነበር። ነገር ግን ታሪክ እነርሱን የሚያስታውሳቸው በጭካኔያቸው ነው። በሃርለም ውስጥ የሞት በረት ወይም the murder stable በመባል አንድ የፈረስ ማቆያ በረት ነበራቸው። ጠላታቸው የሆነን ሰው ገንዘብ አልከፍልም ያለን ነጋዴ ወይም ፖሊስን የረዳን ሰው አፍነው ወደዚህ የፈረስ በረት ያመጡታል። እዚያ ውስጥ በጭካኔ ገድለው አስክሬኑን ቆራርተው በፈረስ እበት እና በጭቃ ውስጥ ይቀብሩታል። ፖሊስ መጥቶ ቢፈትሽ እንኳን የሚገመው የፈረስ ሽታ ስለሆነ ምንም አይጠራጠርም ነበር። በደርዘን የሚቆጠሩ ሰዎች በዚህ የሞት በረት ውስጥ ተሰውተዋል። ጁሴፔ ሞሬሎ እና ሉፖ የኒውዮርክ ከተማ የመጀመሪያዎቹ አምባገነን መሪዎች ቦስ ኦፍ ቦስስ ነበሩ። ነገር ግን ምንም ያህል ጨካኝ ቢሆኑም አሁንም ድረስ በትንሿ ጣሊያን ሰፈር ውስጥ ያሉትን የገዛ ወገኖቻቸውን የሚያስፈራሩ ተራ የጎዳና ወንበዴዎች ነበሩ። ከሰፈራቸው ውጭ ያለው አሜሪካዊ እነርሱን አያውቃቸውም፣ ሀብታቸውም ውስን ነበር። ነገር ግን አንድ ያልታሰበና ታሪካዊ ክስተት ሊፈጠር ጥቂት ዓመታት ብቻ ቀርቶት ነበር። አሜሪካ መንግሥት በማወቅም ሆነ በባለማወቅ እነዚህን የጎዳና ላይ ወንበዴዎች ከአንድ አነስተኛ ሰፈር አስፈራሪነት አውጥቶ ከሄንሪ ፎርድ የባሰ ቢሊዮኔርና ከመንግሥት የባሰ ኃያል የሚያደርጋቸውን በታሪክ ትልቁን ስህተት ሊሠራ ነበር። ይህ ታላቅ ስህተት ፕሮሂቢሽን ወይም የአልኮል መጠጥ እገዳ ይባላል። ይህ አልኮል እገዳ
አሜሪካን እንዴት እንዳሳበዳት፣ አል ካፖን የተባለው ታዋቂው ማፊያ ቺካጎን እንዴት በደም እንዳተበ እና ማፊያው ከጎዳና ወንጀለኝነት ወደ ሱፍ የለበሰ ነጋዴነት እንዴት እንደተሸጋገረ በቀጣዩ ክፍል የምንመለከተው ይሆናል። ጥር 17 ቀን በ1920 ዓመተ ምህረት በአሜሪካ ታሪክ ውስጥ ትልቅ ለውጥ የመታበት ቀን ነበር። የአሜሪካ መንግሥት የሕዝቡን የሞራል ስነ ምግባር ለማስተካከል በሚል የዋህነት አስተሳሰብ የ18ኛውን የሕገ መንግሥት ማሻሻያ the 18th Amendment አጸደቀ። ይህ ሕግ ፕሮሂቢሽን ወይም የአልኮል መጠጥ እገዳ ይባላል። በሕጉ መሠረት በመላው አሜሪካ ማንኛውንም አይነት የአልኮል መጠጥ ማምረት፣ መሸጥ እና ማጓጓዝ በጥብቅ ተከለከለ። መንግሥት አልኮልን ካገገድን ወንጀል ይጠፋል፣ ሕዝቡም ሰላማዊ ይሆናል ብሎ አስቦ ነበር። ነገር ግን የሆነው ነገር መንግሥት ካሰበው ፍጹም ተቃራኒ ነበር። አሜሪካውያን መጠጣታቸውን አላቆሙም። ሕጉ የፈጠረው ብቸኛው ነገር መጠጥን በሕጋዊ መንገድ ማግኘት አለመቻሉም ብቻ ነበር። ለአስርት ዓመታት በትንሿ ጣሊያን ሰፈር ውስጥ ተወስነው ጥቂት ዶላሮችን ለማግኘት ሰዎችን ያስፈራሩ የነበሩት የማፊያ ወንበዴዎች ይህንን ክፍተት ተመለከቱ። ይህ ለእነሱ ከሰማይ የወረደ በቢሊየን የሚቆጠር ዶላር የሚያስገኝ የወርቅ ማዕድን ነበር። ማፊያዎቹ ሕዝቡ መጠጣት ይፈልጋል፣ መንግሥት ደግሞ ከልክሏል፣ እንግዲያውስ እኛ እናቀርብለታለን አሉ። ይህ በሕገወጥ መንገድ መጠጥ የማዘዋወር ሥራ ቡትሌጊንግ በመባል ይታወቃል። ማፊያዎቹ መጠጦችን ከካናዳ፣ ከካሪቢያን እሴቶች እና ከአውሮፓ በድብቅ በመርከብ ማምጣት ጀመሩ። በተጨማሪም በጫካዎች ውስጥ እና በምስጢር ቤቶች ውስጥ የራሳቸውን ሕገወጥ መጠጥ የማምረቻ ፋብሪካዎች ከፈቱ። አሜሪካውያን መጠጣት ወደሚችሉባቸው ስፒክ ኢዚ የሚባሉ ምስጢራዊ መጠጥ ቤቶች ይተማመኑ ነበር። እነዚህ መጠጥ ቤቶች ከተሞች ውስጥ ከልብስ ማጥቢያ ቤቶች፣ ከሬስቶራንቶች ወይም ከሥጋ ቤቶች ጀርባ የተደበቁ ነበሩ። ምስጢራዊ የለፍ ቃል የተናገረ ብቻ ነበር የሚገባው። በኒውዮርክ ከተማ ውስጥ ብቻ ከ30,000 በላይ የሚሆኑ እንደዚህ ያሉ ምስጢራዊ የማፊያ መጠጥ ቤቶች ተከፈቱ። ገንዘቡ እንደ ጎርፍ ወደ ማፊያው ካዝና መፍሰስ ጀመረ። የድሮዎቹ ቆሻሻ ጃኬት የሚለብሱ ወንበዴዎች በአንድ ጀንበር ሚሊዮነሮች ሆኑ። ነገር ግን ይህንን ግዙፍ ቢዝነስ እንደ ድሮው በተራ ጉልበተኝነት መምራት አይቻልም። ማፊያው ከአንድ ተራ ወንበዴነት ወደ ዘመናዊ የንግድ ኮርፖሬሽን መቀየር ነበረበት። ለዚህ ለውጥ ምክንያት የሆነውና ማፊያውን እንዴት ቢዝነስ መስራት እንዳለበት ያስተማረው አንድ ሰው ነበር። ስሙ አርኖልድ ሮትስቲን ይባላል። ሮትስቲን ጣሊያናዊ አልነበረም። እርሱ አይሁዳዊ የቁማር ንጉሥ ነበር። ቅጽል ስሙም ዘ ብሬን አእምሮ ይባል ነበር። ሮትስቲን ለጣሊያናውያኑና ለአይሁዳውያኑ ወጣት ወንበዴዎች እንዲህ አላቸው፣ እናንተ እርስ በርሳችሁ በየመንገዱ የምትጋደሉ ሞኞች ናችሁ። አልኮልን ዝም ብሎ በጉልበት መሸጥ አትችሉም። ልክ እንደ አሜሪካ ግዙፍ ኩባንያዎች ማጓዣ ያስፈልጋቸዋል፣ አካውንታንት ያስፈልጋቸዋል፣ እንዲሁም ፖሊሶችንና ዳኞችን በደሞዝ መግዛት አለባችሁ። የአርኖልድ ሮትስቲን ተማሪዎች የነበሩት በኋላ ላይ የአሜሪካን ማፊያን የለወጡት ወጣቶች ነበሩ። ከእነዚህ ውስጥ ላኪ ሉቺያኖ እና ማየር ላንስኪ ዋነኞቹ ነበሩ። ሮትስቲን ያስተማራቸውን ስልት ተጠቅመው ማፊያዎቹ ፖሊሶችን፣ ዳኞችን፣ ከንቲባዎችንና ፖለቲከኞችን በየወሩ ቋሚ ደሞዝ መክፈል ጀመሩ። በፕሮሂቢሽን ዘመን ከተማዋ ፖሊሶች ለማፊያው መጠጥ ማጓጓዣ መኪናዎች ጥበቃ ያደርጉ ነበር። መንግሥት ሙሉ በሙሉ በማፊያው ቁጥጥር ስር ወደቀ። የፕሮሂቢሽን ዘመን ትልቁ ታዋቂውና እጅግ ጨካኙ ገዢ የተፈጠረው ግን በኒውዮርክ ሳይሆን በቺካጎ ከተማ ውስጥ ነበር። ስሙ አልፎንሶ አል ካፖን ይባላል። አል ካፖን መጀመሪያ የመጣው ከኒውዮርክ ነበር። ነገር ግን አለቃው ጆኒ ቶሪዮ ወደ ቺካጎ ይዞት ሄደ። ቶሪዮና አል ካፖን የቺካጎን መጠጥ ንግድ ለመቆጣጠር በከተማዋ ላይ የደም ዝናብ አዘነቡ። አል ካፖን የድሮዎቹን ማፊያዎች ሕግ የጣሰ አዲስ አይነት ወንበዴ ነበር። ድሮ ማፊያዎች በድብቅ ነበር የሚሰሩት። አል ካፖን ግን ሚዲያንና ሕዝባዊነትን ይወድ ነበር። እርሱ እጅግ ውድ የሆኑ የሐር ሱፍ ልብሶችን ይለብሳል። በከተማው ውድ ሬስቶራንቶች ውስጥ ገብቶ ለሁሉም ሰው እራት ይጋብዛል እና ለጋዜጠኞች እኔ ነጋዴ ነኝ፣ ለሕዝቡ የሚፈልገውን መጠጥ አቀርባለሁ እያለ መግለጫ ይሰጥ ነበር። ነገር ግን ከዚህ ውብ ልብስ ጀርባ አል ካፖን ርኅራኄ የማያውቅ አውሬ ነበር። በቺካጎ ውስጥ እሱን የተቃወመውን ማንኛውንም ቡድን
በተለይም የአይሪሽ ወንበዴዎችን በጭካኔ ያስወግድ ነበር። የአልካፖን ጭካኔና የፕሮሂቢሽን ዘመን እብደት የመጨረሻ ጥግ ላይ የደረሰው በ1929 ዓመተ ምህረት የካቲት 14 ቀን ነበር። ይህ ቀን በመላው ዓለም የፍቅረኞች ቀን ተብሎ ይከበራል። ነገር ግን በቺካጎ ይህ ቀን የደም ቀን ሆነ። የአልካፖን ዋነኛ ጠላት የነበረው በግስ ሞራን የተባለ የአይሪሽ ወንበዴ መሪ ነበር። ካፖን ሞራንንና ቡድኑን ለአንዴና ለመጨረሻ ጊዜ ለማጥፋት አንድ ዕቅድ አወጣ። የካቲት 14 ቀን ጡዋት ላይ በሞራን የሚመሩ 7 ወንበዴዎች በአንድ ጋራዥ ውስጥ በድብቅ የመታላቸውን መተት ለመረከብ ተሰበሰቡ ነበር። ድንገት ከውጭ የፖሊስ መኪና ሳይረን እያሰማ መጣ። መኪናው ቆመ። 4 የፖሊስ ደንብ ልብስ የለበሱ ሰዎች ወደ ጋራዡ ገቡ። 7ቱ ወንበዴዎች እውነተኛ ፖሊስ መስሏቸው መሳሪያቸውን አውርደው እጃቸውን ወደ ላይ አነስተው ግድግዳውን ተደግፈው ቆሙ። ነገር ግን እነዚያ ፖሊሶች አልነበሩም። የአልካፖን ገዳዮች ነበሩ። ገዳዮቹ ቶምሰን የተባሉ የማሽን ጠመንጃዎችን ቶሚ ጋንስን አወጡ። ተኩስ ተከፈተ። በሰከንዶች ውስጥ 7ቱ ሰዎች በግድግዳው ስር በደም ተዘፍቀው ወደቁ። ይህ ክስተት በታሪክ የቫለንታይን ቀን እልቂት በመባል ይታወቃል። ይህ ግድያ አሜሪካን አስደነገጠ። የአልካፖን ጭካኔ ወሰን ማጣቱን ለዓለም አሳየ። ምንም እንኳን አልካፖን ግድያው በተፈጸመበት ሰዓት ፍሎሪዳ በሚገኘው ቪላው ስለነበር ፖሊስ ሊያስረው ባይችልም፣ ይህ ክስተት የመንግሥትን ቁጣ ቀሰቀሰ። የአሜሪካ ፕሬዝዳንት ሃርበርት ሁቨር ይህ አልካፖን የሚባለው ሰው በአስቸኳይ መያዝ አለበት ብሎ ለኤፍቢአይ ትዕዛዝ ሰጠ። ፕሮሂቢሽን ማፊያውን የጎዳና ላይ ወንበዴዎች ስብስብ አድርጎት ነበር። ነገር ግን ይህ የአልኮል እገዳ በ1930ዎቹ መጀመሪያ ላይ ሲነሳ ማፊያው አሁንም የሚሄድበት አላጣችም። ምክንያቱም እነርሱ አሁን በሚሊዮን የሚቆጠር ዶላር፣ በሺዎች የሚቆጠሩ የታጠቁ ወታደሮች እና የመንግሥት ባለሥልጣናት በደሞዝ መዝገባቸው ውስጥ ነበሯቸው። የአልኮል እገዳው ሲያበቃ በኒውዮርክ ከተማ ውስጥ የነበሩት 2 አንጋፋና እብሪተኛ የማፊያ አለቆች መላውን የአሜሪካ ማፊያ ለመቆጣጠር በታሪክ ትልቁንና ደም አፋሳሹን የእርስ በርስ ጦርነት ጀመሩ። ይህ ጦርነት የካስቴላማሬሴ ጦርነት ይባላል። ይህ ጦርነት እንዴት እንደተካሄደ እና ድንቅ ታሪኮች ቻናላችን ቀጣይ በዝርዝር የሚያቀርበው ላኪ ሉቺያኖ የታሪክን አቅጣጫ እንዴት እንደተቀየረው በቀጣዩ ክፍል እንመለከታለን። የአልኮል እገዳው ፕሮሂቢሽን ዘመን አሜሪካን ለውጦት ነበር። ማፊያዎች ገንዘብ አግኝተዋል፣ ፖለቲካ ውስጥ ገብተዋል እና የራሳቸውን ከተሞች ተቆጣጥረዋል። በኒውዮርክ ከተማ ውስጥ ግን አንድ ትልቅ ችግር ተፈጥሮ ነበር። የኒውዮርክ ማፊያ በአንድ ወጥ የሆነ አመራር ስር አልነበረም። በርካታ የማፊያ ቤተሰቦች ጋንግስ ነበሩ እና ሁሉም የከተማዋን አንበሳ ድርሻ ለመቆጣጠር ይሻኩቱ ነበር። በ1930 ዓመተ ምህረት መግቢያ ላይ ኒውዮርክን የሚቆጣጠሩ 2 እጅግ ኃያላን አንጋፋ እና እብሪተኛ የሲሲሊ ማፊያ አለቆች ነበሩ። አንደኛው መሪ ጆ ማሴሪያ ይባላል። ቅጽል ስሙ ጆ ዘ ቦስ ነበር። ማሴሪያ ግዙፍ፣ ስግብግብ እና ማንኛውንም የተለየ ሐሳብ የማይቀበል አምባገነን ነበር። እርሱ የሚቆጣጠረው የሎወር ማንሃተንን አካባቢ ሲሆን ከእርሱ ስር የነበሩት ወጣትና ብልህ ወንበዴዎች እነ ላኪ ሉቺያኖ፣ ቪቶ ጄኖቬዜ እና ካርሎ ጋምቢኖ ነበሩ። ሁለተኛው መሪ ደግሞ ሳልቫቶሬ ማራንዛኖ ይባላል። ማራንዛኖ የተወለደው በሲሲሊ ካስቴላማሬ ዴል ጎልፎ በሚባል ከተማ ሲሆን ትልቅ የተማረ የጁልየስ ቄሳርንና የጥንታዊ ሮማውያንን ታሪክ የሚያነብ ራሱንም እንደ ሮማዊ ንጉሥ የሚቆጥር ሰው ነበር። ማራንዛኖ የካስቴላማሬ ቤተሰብን ይመራ ነበር። እነዚህ 2 ሰዎች አንድ የሚያመሳስላቸው ነገር ነበረ። ሁለቱም ሙስታሽ ፒትስ በመባል ይታወቁ ነበር። ይህ ቃል በወጣቶቹ ማፊያዎች የሚሰጥ ስም ሲሆን ትርጉሙም አሮጌ፣ ፋሽን ያለፈበት እና ከጣሊያናውያን ውጪ ከሌላ ዘር ጋር ወይም ከአይሁድ ወይም ከአይሪሽ ጋር ለመስራት ፈቃደኛ ያልሆነ ወግ አጥባቂ ማለት ነው። ሁለቱም መሪዎች የአለቆች አለቃ ቦስ ኦፍ ቦስስ መሆን ይፈልጉ ነበር። 1930 ዓመተ ምህረት ይህ የስልጣን ሽኩቻ ወደ ሙሉ ጦርነት ተቀየረ። ይህ ጦርነት የካስቴላማሬሴ ጦርነት በመባል ይታወቃል።
የጦርነቱ ዓላማ አንዱ ሌላውን አጥፍቶ የኒውዮርክ ማፊያ ብቸኛና ፍጹም ገዢ ለመሆን ነበር። ጦርነቱ እጅግ ደም አፋሳሽ ነበር። የሁለቱም ወገን ወታደሮች በየመንገዱ፣ በየሬስቶራንቱና በየመጠጥ ቤቱ ይገዳደላሉ። አስክሬኖች በብሩክሊንና በማንሃተን ጎዳናዎች ላይ ይወደቃሉ። የፖሊስ ሳይረን ጩኸት የከተማዋ የዕለት ተዕለት ሙዚቃ ሆነ። ይህ ጦርነት ከማሴሪያና ማራንዛኖ በላይ ሌላ ትልቅ ችግር ፈጥሮ ነበር። በሁለቱም ወገን ሆነው የሚዋጉት ወጣቶቹ ማፊያዎች እነ ላኪ ሉቺያኖ፣ ሜየር ላንስኪ እና ቦናጎ በዚህ ጦርነት ደክመው ነበር። እነዚህ ወጣቶች አሜሪካ ውስጥ ነው ያደጉት። ለነሱ ዋናው ነገር ገንዘብ ማግኘት እንጂ የድሮዋን ሲሲሊ የክምር ጦርነት ማካሄድ አልነበረም። ላኪ ሉቺያኖ የጆ ማሴሪያ ጆ ደ ቦስ ቀኝ እጅ ነበር። ነገር ግን ሉቺያኖ አለቃው ማሴሪያ ድርጅቱን ወደ ውድቀት እየመራው እንደሆነ ተረዳ። ማሴሪያ አይሁዳውያን ወንበዴዎችን ይጠላ ነበር። ሉቺያኖ ግን የቅርብ ጓደኛው አይሁዳዊው ሜየር ላንስኪ ነበር። ላንስኪ የሂሳብ ሊቅ ጂኒየስ ሲሆን አብረው ሚሊዮኖችን ማጥረፍ እንደሚችሉ ሉቺያኖ ያውቅ ነበር። ነገር ግን ጆ ማሴሪያ እስካለ ድረስ ይህ አይቻልም። ስለዚህ ሉቺያኖ አንድ ድፍረት የተሞላበትና የማፊያን ታሪክ ለዘላለም የቀየረ ዕቅድ አወጣ። ሉቺያኖ በድብቅ ከጠላቱ ከሳልቫቶሬ ማራንዛኖ ጋር ተገናኘ። ጦርነቱን እናቁም አለው። እኔ ጆ ማሴሪያን እገድለዋለሁ፣ አንተ ጦርነቱን ታሸንፋለህ እና የኒውዮርክ የአለቆች አለቃ ትሆናለህ። በምላሹ ግን ከኔ ጋር አብረህ ትሰራለህ ብሎ ተደራደረ። ማራንዛኖ በሐሳቡ ተስማማ። ሚያዝያ 15 ቀን በ1931 ዓመተ ምህረት ላኪ ሉቺያኖ አለቃውን ጆ ማሴሪያን ኑዎቫ ቪላ ታማሮ ወደሚባል አንድ ታዋቂ የጣሊያን ሬስቶራንት ጋበዘው። ሬስቶራንቱ ኮኒ አየርላንድ በሚባለው የኒውዮርክ ዳርቻ ይገኝ ነበር። ማሴሪያ ምንም አልጠረጠረም። ከሉቺያኖ ጋር ምሳ በሉ፣ ብዙ ዋይን ጠጡ እና ካርድ ይጫወቱ ነበር። ከሰዓት በኋላ ሬስቶራንት ውስጥ ከነርሱ ሌላ ማንም አልነበረም። ድንገት ሉቺያኖ ወደ መጸዳጃ ቤት ሂጄ ልምጣ ብሎ ተነሳ። ሉቺያኖ ወደ መጸዳጃ ቤት እንደገባ የሬስቶራንቱ በር ተከፈተ። 4 የታጠቁ ገዳዮች ወይም ቤንጃሚን ሲገልና ቪቶ ጄኖዴዜን ጨምረው ወደ ውስጥ ገቡ። ጆ ማሴሪያ እጁ ላይ የካርድ ጨዋታውን እንደያዘ ነበር። ገዳዮቹ ጠመንጃቸውን አወጡ። 20 ጥይሎች ተተኮሱ። ማሴሪያ 6 ጥይለት ተመትቶ እዚያው ካርድ ይጫወትበት የነበረው ጠረጴዛ ላይ ወደቀ። እጁ ላይ የአልማዝ ኤስ ወይም ኤስ ኦፍ ዳይመንድስ ካርድ ጨብጦ ነበር። ላኪ ሉቺያኖ ከመጸዳጃ ቤት ሲወጣ ገዳዮቹ ተፍተዋል። ሉቺያኖ ለፖሊስ በመጸዳጃ ቤት ውስጥ ሆኜ ውሃ ስከፍት የተኩሱትን ድምፅ አልሰማሁም በማለት ዋሸ። የጆ ማሴሪያ መገደል የካስቴላማሬሴ ጦርነትን አበቃው። ሳልቫቶሬ ማራንዛኖ አሸነፈ። ማራንዛኖ ወዲያውኑ የኒውዮርክ ማፊያዎችን ሁሉ ሰብስቦ ታላቅ ግብዣ አደረገ። በዚያ ስብሰባ ላይ የኒውዮርክን ማፊያ ወደ 5 የተለያዩ ቤተሰቦች the 5 families ከፋፈለው። ይህ አደረጃጀት ዛሬም ድረስ በአሜሪካ ማፊያ ታሪክ ውስጥ ይገኛል። ከዚያም ራሱን ካፖ ዲ ቱቲ ካፒ ወይም የአለቆች አለቃ ብሎ ሾመ። ማራንዛኖ ራሱን እንደ ጁልየስ ቄሳር ሁሉንም በብረት እጁ የሚገዛ ንጉሥ አድርጎ ነበር የሾመው። እያንዳንዱ ቤተሰብ ለእርሱ ግብር መክፈል ነበረበት። ነገር ግን ላኪ ሉቺያኖ ማሴሪያን የገደለው ሌላ አምባገነን ንጉሥ ለመሾም አልነበረም። ሉቺያኖ የሚፈልገው ዴሞክራሲያዊ፣ በቢዝነስ ላይ የተመሠረተ እና ሁሉንም ዘር የሚያካትት ዘመናዊ ድርጅት ነበር። ማራንዛኖ እያረጀ እየጠረጠረ እና የሉቺያኖን ኃይል እየፈራ መጣ። ማራንዛኖ ሉቺያኖን ለማስገደል ዕቅድ አወጣ። ነገር ግን ሉቺያኖና ጓደኛው ሜየር ላንስኪ ሁልጊዜም አንድ እርምጃ ቀድመው ነበር። ከጆ ማሴሪያ ግድያ ከ5 ወራት በኋላ መስከረም 10 ቀን በ1931 ዓመተ ምህረት ሳልቫቶሬ ማራንዛኖ በማንሃተን ፓርክ አቨኒው በሚገኘው የሪል ስቴት ቢሮ ውስጥ ተቀምጦ ነበር። 4 ፖሊሶች የደንብ ልብስ ለብሰው ወደ ቢሮው ገቡ። የቢሮው ጠባቂዎች ፖሊሶች ስለመሰሏቸው አላስቆሟቸውም። ፖሊሶቹ ወደ ማራንዛኖ ቢሮ ሲገቡ እውነተኛ ፖሊስ እንዳልነበሩ ታወቀ። እነርሱ የላንስኪ አይሁዳውያን ገዳዮች ነበሩ። ማራንዛኖ ሊከላከል ሲሞክር 4ቱ ገዳዮች ቢላዋቸውን አውጥተው ወጉት። ከዚያም በጥይት መቱት። አዲሱ የአለቆች አለቃ በቢሮ ወለል ላይ በደም ተዘፍቆ ሞተ። ይህ ግድያ በታሪክ የሲሲሊ ማታ በመባል ይታወቃል።
ሉቺያኖ የድሮዎቹን አምባገነን መሪዎች በሙሉ በአንድ ዓመት ውስጥ አጠፋቸው። የድሮዎቹ ነገሥታት ሞቱ። አሁን ሥልጣኑ ሙሉ በሙሉ በእጅግ ብልሁና አደገኛ ወጣት ላኪ ሉቺያኖ እጅ ወደቀ። ሉቺያኖ የአሜሪካን ማፊያ ከአንድ ተራ የጎዳና ቡድንነት አውጥቶ እንዴት ወደ ታላቁ የማፊያ ኮሚሽን ኮሚሽን እንደቀየረው እና እጅግ አደገኛ የሆነውን የሞት ጓድ መርደር ኢንክን እንዴት እንደፈጠረ በቀጣዩ ክፍል የምናየው ይሆናል። ሳልቫቶሬ ማራንዛኖ በራሱ ቢሮ ውስጥ በደም ተዘፍቆ ሲሞት የኒውዮርክ ማፊያ ብቻ ሳይሆን መላው የአሜሪካ የወንጀል ዓለም በድንጋጤ ጸጥ አለ። የድሮዎቹ ፂማሞቹ መስታሽ ፒትስ አምባገነን መሪዎች በሙሉ አልቀዋል። አሁን የኒውዮርክ ከተማ ብቻ ሳይሆን የአሜሪካ ማፊያ ሙሉ ሥልጣን በእጅግ ብልሁና አደገኛው ወጣት ቻርልስ ላኪ ሉቺያኖ እጅ ወደቀ። በዚያን ጊዜ ብዙዎች የጠበቁት አንድ ነገር ነበር። ሉቺያኖ አሁን ራሱን አዲሱ የአለቆች አለቃ አድርጎ ይሾማል፣ እናም ሁሉንም በብረት እጁ ይገዛል ብለው አሰቡ። የድሮ የሲሲሊ ማፊያ ባህል የሚያዘው ይህንን ነበር። ነገር ግን ላኪ ሉቺያኖ ማፊያን ከመሠረቱ የለወጠ ከድሮዎቹ አባቶች እጅግ የተራቀቀ አስተሳሰብ ነበረው። ሉቺያኖና የቅርብ አማካሪው አይሁዳዊው የሂሳብ ሊቅ ሜየር ላንስኪ አንድ እውነት ተረድተው ነበር። አንድ ሰው ሁሉንም ነገር ብቻውን ለመቆጣጠር ከሞከረ ሁልጊዜም ጦርነት ይነሳል። ጦርነት ደግሞ ለቢዝነስ ጥሩ አይደለም፣ ፖሊስን ያመታል። ስለዚህ አምባገነንነትን ማጥፋት አለብን። በ1931 ዓመተ ምህረት መገባደጃ ላይ ላኪ ሉቺያኖ በመላው አሜሪካ ከኒውዮርክ፣ ከቺካጎ፣ ከቡፋሎ እና ከሌሎችም ከተሞች የሚገኙ ከፍተኛ የማፊያ አለቆችን በሙሉ ቺካጎ ውስጥ የሚገኝ አንድ ምስጢራዊ ስብስብ አጠራ። ሁሉም አለቆች በፍርሃትና በጉጉት ተሰበሰቡ። ሉቺያኖ መድረክ ላይ ወጣ። ሁሉም ጸጥ አሉ። ከእንግዲህ በኋላ አለ ሉቺያኖ ድምፁን ዝቅ አድርጎ ግን በቁርጠኝነት፣ ከእንግዲህ በኋላ የአለቆች አለቃ ካፖ ዲ ቱቲ ካፒ የሚባል ማዕረግ የለም። ማንም ሰው በሌላው ላይ ንጉሥ አይሆንም። ማፊያን የምንመራው ልክ እንደ አሜሪካ ታላላቅ ኮርፖሬሽኖች ነው። እኛ ነጋዴዎች ነን። ስለዚህ የራሳችንን የዳይሬክተሮች ቦርድ እናቋቁማለን። ይህ ታሪካዊ አዋጅ የአሜሪካ ማፊያን ታሪክ ለዘላለም ቀየረው። ሉቺያኖ ያቋቋመው ይህ የዳይሬክተሮች ቦርድ ኮሚሽን በመባል ይታወቃል። ኮሚሽኑ እንዴት ይሰራል? የኒውዮርክ ከተማን 5 ዋና ዋና የማፊያ ቤተሰቦች ፋይቭ ፋሚሊስ በመከፋፈል አጸደቀ። እነዚህም ቤተሰቦች አንደኛ የሉቺያኖ ቤተሰብ በኋላ ጄኖቬዜ ተብሎ የተጠራው፣ ሁለተኛ የማንጋኖ ቤተሰብ በኋላ ጋምቢኖ፣ ሶስተኛ የጋሊያኖ ቤተሰብ በኋላ ሉኬሲ፣ አራተኛ የፕሮፋቺ ቤተሰብ በኋላ ኮሎምቦ፣ አምስተኛ የቦናኖ ቤተሰብ ነበሩ። ከነዚህ 5 የኒውዮርክ ቤተሰቦች በተጨማሪ የቺካጎ ማፊያ አውትፊት እና የቡፋሎ ማፊያ አለቆች የኮሚሽኑ ቋሚ አባላት ሆኑ። ሕጉ ቀላል ነበር። በማንኛውም የማፊያ ቤተሰብ መካከል የወሰን፣ የገንዘብ ወይም ሌላ ግጭት ከተፈጠረ በየመንገዱ አይተካኩሱም። ጉዳዩን ወደ ኮሚሽኑ ያመጣሉ። የኮሚሽኑ አባላት አለቆቹ በክብር ጠረጴዛ ዙሪያ ተቀምጠው ድምፅ ይሰጣሉ። አብላጫ ድምፅ ያገኘው ውሳኔ የመጨረሻና የማይሻር ሕግ ይሆናል። ማንም ሰው የቱንም ያህል ኃያል ቢሆን የኮሚሽኑን ፈቃድ ሳያገኝ ሌላ የማፊያ አባል መግደል አይችሉም። ፈቃድ ሳይጠይቅ የገደለው እርሱ ራሱ በኮሚሽኑ ይገደላል። ይህ ዲሞክራሲያዊ አሰራር የአሜሪካን ማፊያን ከመንገድ ወንበዴነቱ ወደ ዓለም አቀፍ ጸጥተኛ እና እጅግ ሀብታም የቢዝነስ ኢምፓየር አሸጋገረው። በተጨማሪም ሉቺያኖ እና ሜየር ላንስኪ ማፊያው ከጣሊያናውያን ውጪ ካሉ ሌሎች ብሔሮች እንደ አይሁዳውያንና አይሪሾች ጋር አብሮ እንዲሰራ በሩን ከፈቱ። ገንዘብ የሚያመጣ ከሆነ ዘሩ ምንም ይሁን አብረነው እንሰራለን አሉ። ነገር ግን አንድ አዲስ ሕግ ሲወጣ ያንን ሕግ የሚያስከብርና የኮሚሽኑን ውሳኔ የሚፈጽም የፖሊስ ኃይል ያስፈልጋል። ማፊያው ደግሞ የራሱ የሆነ አሰቃቂ የሕግ አስከባሪ ሞት ፈጻሚ ጓድ አቋቋመ። ይህ የሞት ጓድ በጋዜጠኞች መርደር ኢንኮርፖሬትድ ወይም ግድያ አክሲዮን ማኅበር የሚል ስም ተሰጠው። መርደር ኢንክ የተመሠረተው እና የሚመራው በአልበርት አናስታሲያ ጣሊያናዊ እና በሉዊስ ሌፕኬ የአይሁዳዊ ነበር። መመሪያ ቢሮአቸው የት ነበር? በብሩክሊን ብራውንስቪል ሰፈር ውስጥ በሚገኝ ሚድናይት ሮዝ ካንዲ ስቶር በተባለ የ24 ሰዓት ከረሜላና ጋዜጣ መሸጫ ሱቅ ውስጥ ነበር። በዚህ ከረሜላ ሱቅ ጀርባ ስልኮች ይደወላሉ። ማፊያው አንድን ሰው ማስገደል ሲፈልግ ምስክር ሊሆን ይችላል፣
ወይም የኮሚሽኑን ሕግ የጣሰ አባል ኮሚሽኑ ፈቃድ ይሰጣል። ከዚያም ወደ ከረሜላ ሱቁ ስልክ ይደወላል። የመርደር ኢንክ ገዳዮች ርኅራሄ የማያውቁ ደሞዝ የሚከፈላቸው ፕሮፌሽናል ነፍሰ ገዳዮች ነበሩ። እያንዳንዱ ግድያ እንደ አንድ የኮንትራት ሥራ ይታያል። ገዳዩ የተመደበለለትን ሰው ይገድላል፣ ከዚያም ክፍያውን ወስዶ ይሄዳል። ምንም አይነት ግላዊ ጥላቻ የለም፣ ሥራ ብቻ ነው። እነዚህ ገዳዮች ጠመንጃ ብቻ አይጠቀሙም ነበር። ፖሊስን ለማሳሳትና የጦር መሳሪያ ድምፅ ላለማሰማት ብዙውን ጊዜ የሚጠቀሙት የበረዶ መስበሪያ ሹል ብረት ወይም አይስ ፒክ ወይም ማነቂያ ገመድ ነበር። ተጎጂውን ራሱ ሳያከው ከኋላ በበረዶ መስበሪያ ጆሮ ውስጥ ወቅተው ይገድሉታል። በታሪክ መዝገብ መሠረት መርደር ኢንክ በመላው አሜሪካ ከ1000 በላይ ሰዎችን በዚህ አሰቃቂ ሁኔታ ገድሏል። ላኪ ሉቺያኖ በዚህ ፍጹም በሆነ አደረጃጀት የኮዛ ኖስትራን ወርቃማ ዘመን ከፈተ። ማፊያው የልብስ ስፌት ኢንዱስትሪዎችን፣ የወደብ ሠራተኞች ማኅበራትን፣ ሕገወጥ የቁማር ቤቶችን እና የሴተኛ አዳሪነት ኔትወርኮችን በሙሉ ተቆጣጠረ። ሉቺያኖ በዎልዶርፍ አስቶሪያ የቅንጦት ሆቴል ውስጥ ይኖር ነበር። የሐር ሱፍ ይለብሳል፣ ታዋቂ የሆሊውድ ተዋናዮችን ያውቃል እና ማንም ፖሊስ ሊነካው አይችልም ተብሎ ይታመን ነበር። ነገር ግን መንግሥት ሁልጊዜም ዝም አይልም። በ1935 ዓመተ ምህረት ቶማስ ዲዊ የተባለ እጅግ ብልህና ቆራጥ የሆነ ወጣት ልዩ አቃቤ ሕግ ወይም ስፔሻል ፕሮሲኪዩተር ማፊያን ለማጥፋት ዘመቻ ጀመረ። ዲዊ ዓላማው አንድ ብቻ ነበር፤ የእባቡን ጭንቅላት ላኪ ሉቺያኖን መቁረጥ። ዲዊ ሉቺያኖን በግድያ ወይም በቁማር ወንጀል ማሰር አልቻለም፣ ምክንያቱም ሉቺያኖ ፈጽሞ የጣት አሻራውን አይተውም። ነገር ግን ዲዊ አንድ የሕግ ቀዳዳ አገኘ። ሉቺያኖን የኒውዮርክ ከተማን የሴተኛ አዳሪነት ኔትወርክ በበላይነት ይመራል በሚል ክስ ሰነድ አዘጋጀለት። ዲዊ በደርዘኑ የሚቆጥሩ ሴተኛ አዳሪዎችን ሰብስቦ ሉቺያኖን የሚያስገድደን ብለው ፍርድ ቤት እንዲመሰክሩ አደረገ። ብዙ የታሪክ ምሁራን ይህ ክስ ሆን ተብሎ የተቀነባረ ነው ብለው ያምናሉ። ነገር ግን ሰርቷል። በ1936 ዓመተ ምህረት ላኪ ሉቺያኖ ፍርድ ቤት ቀርቦ ጥፋተኛ ተባለ። ዳኛው ሉቺያኖ ላይ ከ30 እስከ 50 ዓመት የሚደርስ አሰቃቂ የእስር ቅጣት አስተላለፉበት። የአሜሪካ ማፊያ አባት ታላቁ ላኪ ሉቺያኖ ዳኔሞራ ወደ ተባለው የሳይቤሪያው እስር ቤት ተብሎ ወደሚጠራው እጅግ ጥብቅና ቀዝቃዛ የአሜሪካ እስር ቤት ተወረወረ። የአሜሪካ መንግሥት አሸነፍኩ አለ። ቶማስ ዲዊ ብሔራዊ ጀግና ሆነ። የማፊያው ጭንቅላት ተቆረጠ ተባለ። ነገር ግን ታሪክ እጅግ አስገራሚ ቀልድ አላት። ይህ ሉቺያኖ የታሰረበትና መንግሥት ያሸነፈበት ጊዜ ዓለም ወደ ሌላ ታላቅ እሳት ውስጥ የምትገባበት ጊዜ ነበር። በ1940ዎቹ መግቢያ ላይ ሁለተኛው የዓለም ጦርነት ፈነዳ። አሜሪካ ወደ ጦርነቱ ገባች። የናዚ ጀርመን ሰላዮች ሳቦተርስ በኒውዮርክ ወደብ ላይ ሾልከው በመግባት የአሜሪካን የጦር መርከቦች በቦምብ ማጋየት ጀመሩ። የአሜሪካ የባሕር ኃይልና መንግሥት ወደቡን መቆጣጠር አቅቷቸው በከፍተኛ ጭንቀት ውስጥ ወደቁ። ጠላት ከውስጥ ገብተዋል። በዚህ የጭንቀት ሰዓት የአሜሪካ ወታደራዊ መኮንኖች አንድ መራራ እውነት ተረዱ። የኒውዮርክን ወደቦች ከፖሊስ በላይ የሚያውቀውና የሚቆጣጠረው አንድ አካል ብቻ ነው፣ ማፊያው። እናም የዚህ ማፊያ መሪ ደግሞ እነሱ ራሳቸው አስረው እስር ቤት የጣሉት ላኪ ሉቺያኖ ነው። የአሜሪካ መንግሥት ሀገርን ለማዳን ሲል ከታላቁ ማፊያ ላኪ ሉቺያኖ ጋር ያደረገው ሚስጥራዊ ስምምነት ኦፕሬሽን አንደርወርልድ እንዴት እንደተካሄደ፣ ማፊያው አሜሪካን ከናዚዎች እንዴት እንደጠበቀ እና ሲሲሊን ለመውረር እንዴት እንደረዳ በቀጣዩ ክፍል የምንመለከተው ይሆናል። በ1940ዎቹ መጀመሪያ ላይ ዓለም በሁለተኛው የዓለም ጦርነት እሳት ውስጥ እየነደደች ነበር። አሜሪካ ወደ ጦርነቱ ከገባች በኋላ የኒውዮርክ ወደቦች የአሜሪካ የደም ስር ሆኑ። በሺዎች የሚቆጠሩ ወታደሮች፣ ታንኮች እና የጦር መሳሪያዎች ከነዚህ ወደቦች ተጭነው ወደ አውሮፓ ይላካሉ። ነገር ግን የአሜሪካ የባህር ኃይል ዩኤስ ኔቪ አንድ ትልቅና አስፈሪ አደጋ ገጠመው። የኒውዮርክ ወደቦች ሰላም አጡ። የናዚ ጀርመን ምስጢራዊ ሰላዮች ሳቦተሮች በወደቦቹ ውስጥ ሾልከው በመግባት መርከቦችን ማቃጠል፣ አድማ ማስነሳት እና ሥራ ማስተጓጎል ጀመሩ። የካቲት 9 ቀን በ1942 ዓመተ ምህረት
ኤስኤስ ኖርማንዲ የተባለች እጅግ ግዙፍና ውድ የፈረንሳይ የጦር መርከብ በኒውዮርክ ወደብ ላይ ቆማ ሳለ ድንገት እሳት ተነሳባት። እሳቱ መርከቧን ሙሉ በሙሉ አጋያት። መርከቧ ተገልብጣ ወደቀች። ይህ ክስተት አሜሪካን አስደነገጠ። ናዚዎች እምብርታችን ላይ ደርሰዋል የሚል ፍርሃት ነገሰ። በኋላ ላይ ይህ እሳት በማፊያዎች ሆን ተብሎ የተለኮሰ ነው የሚል ግምት ቢኖርም በይፋ አልተረጋገጠም። የአሜሪካ የባህር ኃይል ኢንተለጀንስ ኦፊስ ኦፍ ኔቫል ኢንተለጀንስ አንድ መራራ እውነት ተቀበለ። የኒውዮርክን ወደቦች ከናዚ ሰላዮች መጠበቅ አልቻሉም። የወደብ ሠራተኞችን፣ አሳ አጥማጆችን እና መርከበኞችን ማዕበን አቅጧቸው ነበር። መፍትሄው አንድ ብቻ ሆነ። ወደቡን የሚቆጣጠረውን ኃይል ማነጋገር አለብን። የኒውዮርክን ወደብ የሚቆጣጠረው ፖሊስ አልነበረም፣ የጣሊያን ማፊያ ነበር። የባህር ኃይል መኮንኖች ማፊያውን ለማነጋገር ወደ ታችኛ ማናተን ወረዱ። ጆሴፍ ሶክስ ላንዛ የተባለውን የአሳ ገበያ ማፊያ አለቃ አነጋገሩት። ላንዛ ግን እንዲህ አላቸው፣ እኔ ልረዳችሁ እችላለሁ፣ ነገር ግን የወደብ ሠራተኞችና ሁሉም ማፊያዎች እንዲታዘዙላችሁ ከፈለጋችሁ ፈቃድ ማግኘት ያለባችሁ ከአንድ ሰው ብቻ ነው። እርሱም አለቃችን ላኪ ሉቺያኖ ነው። ችግሩ ግን ላኪ ሉቺያኖ መንግሥት በፈረደበት ከ30 እስከ 50 ዓመት በሚደርስ እስራት በዳኔሞራ የሳይቤሪያ እስር ቤት ውስጥ እየማቀቀ ነበር። የአሜሪካ መንግሥት ናዚን ለማሸነፍ ሲል ከዋነኛው ጠላቱ ከማፊያው ጋር ምስጢራዊ ድርድር ለማድረግ ወሰነ። ይህ ኦፕሬሽን በታሪክ ኦፕሬሽን አንደርወርልድ በመባል ይታወቃል። የአሜሪካ የባህር ኃይልና የኒውዮርክ ግዛት ጠቅላይ አቃቤ ሕግ የድሮው የሉቺያኖ ጠላት የነበረው ቶማስ ዱዊ ራሱ ሉቺያኖን ከከባድ እስር ቤቱ አውጥተው ግሬት ሜዶ ወደሚባለው እጅግ ምቹ እስር ቤት አዘዋወሩት። ከዚያም እስር ቤት ሆኖ አነጋገሩት። የኒውዮርክ ወደብ ላይ ናዚዎች ጥቃት እያደረሱብን ነው፣ እርዳታ ያስፈልገናል። በምላሹ ከጦርነቱ በኋላ እስራትህን እናቀብልልሃለን አሉት። ሉቺያኖ ተስማማ። እስር ቤት ሆኖ ትዕዛዝ አስተላለፈ። በአንድ ጀንበር የኒውዮርክ ወደቦች ጸጥ አሉ። የማፊያው የሞት ጓድና የወደብ ሠራተኞች ማኅበራት ተባብረው አዳዲስ ሰዎችን፣ የናዚ ሰላዮችንና አጠራጣሪ ነገሮችን ማደን ጀመሩ። የጀርመን የባህር ሰርጓጅ መርከቦች ዩቦትስ በባህር ዳርቻው ሲታዩ የጣሊያን አሳ አጥማጆች ማፊያዎች ወዲያውኑ ለባህር ኃይሉ ሪፖርት ያደርጋሉ። በጦርነቱ ዘመን በሙሉ በኒውዮርክ ወደብ ላይ አንድም አድማ፣ አንድም የቦምብ ፍንዳታና አንድም የናዚ ጥቃት አልተፈጸመም። ማፊያው አሜሪካን ታደገ። ነገር ግን የሉቺያኖ እርዳታ በኒውዮርክ ብቻ አላቆመም። በ1943 ዓመተ ምህረት አሜሪካና አጋሮቿ ፋሺስቷን ጣሊያን ለማሸነፍ የሲሲሊን ደሴት ለመውረር ሲዘጋጁ ኦፕሬሽን ሃስኪ በሲሲሊ ማፊያ ቪዲዮ እንዳየነው አሁንም የሉቺያኖ እርዳታ አስፈልጋቸው። ሉቺያኖ የሲሲሊን ካርታዎች፣ የባህር ዳርቻ ፎቶግራፎችንና እጅግ ወሳኝ የሆኑ መረጃዎችን አሜሪካውያኑ በሲሲሊ ውስጥ ከሚገኙት የማፊያ ወዳጆቹ እንደ ዶን ካሎጌሮ ቪዚኒ እንዲያገኙ አደረገ። የሲሲሊ ማፊያዎች የአሜሪካን ወታደሮች መርተው የሙሶሊኒን ጦር እንዲያሸንፉ አደረጉ። በ1945 ዓመተ ምህረት ጦርነቱ አበቀ። አሜሪካ አሸነፈች። ላኪ ሉቺያኖ የገባውን ቃል ጠበቀ። መንግሥትስ ቃሉን ይጠብቃል? በ1946 ዓመተ ምህረት ቶማስ ዱዊ አሁን የኒውዮርክ ግዛት ገዢ የሆነው ሉቺያኖ በጦርነቱ ለአበረከተው የላቀ ሀገራዊ አገልግሎት በሚል ከ30 ዓመቱ እስራት ነፃ እንዲለቀቅ ፈረመ። ነገር ግን አንድ ከባድ ቅድመ ሁኔታ ነበረው። ሉቺያኖ በአሜሪካ ምድር በቋሚነት ዲፖርትድ መባረር አለበት እና መቼም ቢሆን መመለስ የለበትም። ላኪ ሉቺያኖ ዘመናዊን ማፊያ ኮዛ ኖስትራን የፈጠረውና የአሜሪካን ማፊያ ወደ ኮርፖሬሽን የቀየረው አባት በአሜሪካ መንግሥት መርከብ ተጭኖ ወደ ትውልድ ሀገሩ ጣሊያን ተባረረ። ሉቺያኖ ሲባረር አሁን ማፊያው መሪ አጣ፣ ይበተናል ብሎ መንግሥት አሰበ። ነገር ግን ሉቺያኖ ከመባረሩ በፊት ሥልጣኑን ለሁለት እጅግ ታማኝ ጓደኞቹ አከፋፍሎ ነበር የሄደው። የጣሊያኑን የኒውዮርክ ቤተሰቦችን ማኔጅመንት ለፍራንክ ኮስቴሎ፣ በቅጽሊነቱ ጠቅላይ ሚኒስትሩ የሚባለው ፖለቲከኞችን በመግዛት የተካነው መሪ ሰጠው። ነገር ግን የፋይናንስ የቁማርና የንግድ ማስፋፊያ ሥራውን የሰጠው ጣሊያናዊ ላልሆነው ለአይሁዳዊው የልጅነት ጓደኛው ለሜየር ላንስኪና ለቡድኑ ነበር። ሜየር ላንስኪ የአሜሪካን ማፊያ
ከኒውዮርክ ጠባብ መንገዶች አውጥቶ ወደ ምዕራብ አሜሪካ ሰፊ በረሃዎች ይዞት ሄደ። በዚያ በረሃ ውስጥ የላንስኪ የልጅነት ጓደኛ የነበረው እጅግ ቆንጆ ግን እብድ ገዳይ የሆነው ቤንጃሚን ቦክሲ ሲግል አንድ ራእይ አየ። ቦክሲ ሲግል በኔቫዳ በረሃ ውስጥ ቆሞ ዙሪያውን ምንም ነገር በሌለበት አሻውና እባብ ብቻ ባለበት ቦታ ላይ የዓለምን ትልቁን የቁማር፣ የቅንጦት እና የመዝናኛ ከተማ ለመግባት አቀደ። ይህች ከተማ ላስ ቬጋስ ትባላለች። ማፊያው እንዴት ላስ ቬጋስን እንደገነባት፣ ቦክሲ ሲግል ፍላሚንጎ የተባለውን ሆቴል ሰርቶ እንዴት እንደተገደለ እና ማፊያው ከካዚኖዎች ውስጥ እንዴት በሚሊዮን የሚቆጠር ዶላር በካርቶን እየጫነ እንደዘረፈ ዘ ስኪም በቀጣዩ ክፍል የምንመለከተው ይሆናል። ላኪ ሉቺያኖ ወደ ጣሊያን ከተባረረ በኋላ የአሜሪካ ማፊያ ኮዛ ኖስትራ አልተዳከመም። በተቃራኒው አድማሱን ለማስፋት ወሰነ። የኒውዮርክ ከተማ ፖሊሶች፣ አቃቢያነ ሕጎች እና ሌሎች ወንበዴዎች በዝተውባት ስለነበር ኮሚሽኑ አዲስ የገንዘብ ምንጭ መፈለግ ጀመረ። የማፊያው አይሁዳዊ የፋይናንስ ሊግ ሜየር ላንስኪ አንድ ትልቅ ራዕይ ነበረው። ሕገወጥ መጠጥ መሸጥና የጥበቃ ገንዘብ መሰብሰብ ጊዜው አልፏል። ትልቁ እና ማለቂያ የሌለው ገንዘብ ያለው በቁማር ውስጥ ነው። ቁማርን ሕጋዊ አድርገን ከሠራን ማንም ፖሊስ ሊነካን አይችልም አለ። በዚያን ጊዜ በአሜሪካ ውስጥ ቁማር በሕግ የተፈቀደበት አንድ ግዛት ብቻ ነበር፣ እርሱም ኔቫዳ ነበር። በ1945 ዓመተ ምህረት ሜየር ላንስኪ ይህንን የኔቫዳን ፕሮጀክት እንዲያስፈጽሙለት የልጅነት ጓደኛውን ላከ። ስሙ ቤንጃሚን ሲግል ይባላል። በጓደኞቹና በጠላቶቹ በግዚ በመባል ይጠራ ነበር። ትርጉሙም እንደ ትሑታን እብድ ማለት ነው። በግዚ ሲግል ቆንጆ የሆሊውድ ተዋኛንን የሚመስል ውድ ሱፍ የሚለብስ ግን በቅጽበት ተቆጥቶ ሰውን በዐይኑ ፊት ሊረሽን የሚችል አደገኛ ገዳይ ነበር። እርሱ የመርደር ኢንክ መሥራት አባላት አንዱ ነበር። በግዚ ሲግል ከኒውዮርክ ወደ ሎስ አንጀለስ ሄዶ ከዚያም ወደ ኔቫዳ በረሃ ላስ ቬጋስ በምትባል ትንሽ አቧራማ እና ሞቃታማ መንደር ደረሰ። በወቅቱ ላስ ቬጋስ ውስጥ ጥቂት የመንገድ ዳር ሞቴሎችና ትናንሽ የቁማር ቤቶች ብቻ ነበሩ። ነገር ግን ቡክሲ በረሃውን ሲመለከት የገንዘብ ገነት ታየው። እዚህ በረሃ መሃል እጅግ ዘመናዊ የቅንጦት ሆቴልና ካዚኖ ገነባለሁ። ከሎስ አንጀለስ የሚመጡ የሆሊውድ ኮከቦችና ሀብታሞች መጥተው ገንዘባቸውን ይጥሉበታል። ሆቴሉ የራሱ የሆነ ጎልፍ ሜዳ፣ መዋኛ ገንዳና ምርጥ ሙዚቀኞች ይመሩታል ብሎ አቀደ። ሆቴሉን ዘ ፍላሚንጎ ብሎ ሰየመው። ይህ ስም የተሰጠው ቨርጂኒያ ሂል ለተባለችው ረጅም እግር ለነበራት ቆንጆ ፍቅረኛዋ ማስታወሻ እንዲሆን ነበር። ፍላሚንጎ ረጅም እግር ያለው ወፍ ነው። ይህንን ህልም እውን ለማድረግ ግን ቡክሲ ገንዘብ አልነበረውም። ወደ ኒውዮርክ ተመልሶ ለማፊያው ኮሚሽን ለእነ ፍራንክ ኮስቴሎ እና ሜየር ላንስኪ እቅዱን አቀረበ። ማፊያዎቹም ፕሮጀክቱን ወደዱት። $1 ሚሊዮን አዋጡለት። ሆኖም ቡክሲ የህንፃ መገንባት አያውቅም ነበር። ቁሳቁሶች ተሰረቁበት፣ ኮንትራክተሮች አጭበርብረውት የሆቴሉ ግንባታ ወጪ ከ$1 ሚሊዮን ወደ $6 ሚሊዮን አሻቀበ። ማፊያዎቹ ተቆጡ። እኛን ገንዘብ እያባከነ ነው ወይም ለራሱ እየሰረቀ ነው ብለው ጠረጠሩ። ሜየር ላንስኪ ጓደኛውን ለማዳን ቢሞክርም ኮሚሽኑ ውሳኔ ያሳለፈ። በ1946 ዓመተ ምህረት ታኅሳስ 26 ቀን ፍላሚንጎ ሆቴል በድምቀት ተከፈተ። ነገር ግን አየሩ መጥፎ ስለነበር ብዙ ሰው አልመጣም። ሆቴሉ ከሰረ። ማፊያዎቹ ትዕግስታቸው ተሟጠጠ። ሰኔ 20 ቀን በ1947 ዓመተ ምህረት ቡክሲ ሲግል በቤቨርሊ ሂልስ በሚገኘው የፍቅረኛው ቪላ ውስጥ ሳሎን ሶፋ ላይ ተቀምጦ ጋዜጣ እያነበበ ነበር። ድንገት በመስኮት በኩል የኤም1 ካርባይን ጠመንጃ አፈሙዝ ብቅ አለ። ተኩስ ተከፈተ። 9 ጥይቶች መስኮቱን ሰብረው ገቡ። 2 ጥይቶች የቡክሲን ራስ መቱት። አንደኛው ጥይት ዓይኑን አውጥቶ በክፍሉ ውስጥ ጣለው። የላስ ቬጋስ አባት የሆነው ቆንጆውና እብዱ ማፊያ በገዛ ወዳጆቹ ትዕዛዝ በአሰቃቂ ሁኔታ ተረሸነ። ቡክሲ ከሞተ ከ20 ደቂቃዎች በኋላ የሜየር ላንስኪ ሰዎች ፍላሚንጎ ሆቴል ገብተው ቁጥጥሩን ተረከቡ። በሚገርም ሁኔታ ቡክሲ ከሞተ በኋላ ብዙም ሳይቆይ ፍላሚንጎ ማትረፍ ጀመረ። የቡክሲ ራዕይ ትክክል ነበር። ይህ የላስ ቬጋስ መጀመሪያ ነበር።
በ1950ዎቹ ሌሎች የማፊያ ቤተሰቦች ከቺካጎ፣ ከክሊቭላንድ እና ከካንሳስ ከተማ ወደ ላስ ቬጋስ እየተመሙ የየራሳቸውን ካዚኖዎች መገንባት ጀመሩ። ዘ ሳንድስ፣ ዘ ሰሃራ፣ ዘ ሪቪየራ። እነዚህ ሁሉ ታላቆች የላስ ቬጋስ ሆቴሎች በማፊያውና በሕገወጥ የቱለታ ፈንድ ብድር የተገነቡ ነበሩ። የማፊያው የገንዘብ ስብሰባ ስልት ዘ ስኪም ወይም ስኪሚንግ እጅግ ብልህና የተራቀቀ ነበር። በካዚኖ ውስጥ ሰዎች ተወራርደው የሚሸነፉት ገንዘብ ካውንቲንግ ሩም የገንዘብ መቆጠሪያ ክፍል ወደሚባለው ምስጢራዊ ክፍል ይገባል። እዚያ ክፍል ውስጥ የካዚኖ ሥራ አስኪያጆች፣ የማፊያ አባላት ይገኛሉ። ገንዘቡ ለመንግሥት ታክስ እንዲከፈልበት ወደ ባንክ ከመሄዱና በካዚኖ መዝገብ ላይ ከመመዝገቡ በፊት የማፊያው ሰዎች በሚሊየን የሚቆጠር ጥሬ ዶላር ከገንዘቡ ክምር ላይ ይቀንሳሉ፣ ይሰርቃሉ። ይህ የተሰረቀ ወይም ስኪምድ የተባለው ገንዘብ በካርቶን፣ በሻንጣ አሊያም በልብስ ማጠቢያ ከረጢት ተቋጥሮ በየሳምንቱ አውሮፕላን ማረፊያ ይወሰድና ወደ ቺካጎ፣ ኒውዮርክና ማያሚ ላሉት የማፊያ አለቆች ደ ቦስስ ይላካል። ላስ ቬጋስ ለአሜሪካ ማፊያ ማለቂያ የሌለው ታክስ የማይከፈልበት የገንዘብ ማተሚያ ማሽን ሆነች። ማፊያው አሜሪካን በገንዘብም በጉልበትም እየገዛ የሆሊውድ ኮከቦችን እንደ ፍራንክ ሲናትራ ያሉትን እያዝናና እና ፖለቲከኞችን እያዘዘ በድሎት ይኖር ነበር። የአሜሪካ ሕዝብ ማፊያ አለ ብሎ ቢያወራም የሀገሪቱ ትልቁ የሕግ አስከባሪ ተቋም የሆነው የኤፍቢአይ ዳይሬክተር የነበሩት ጄ ኤድጋር ሁቨር ለዓመታት ማፊያ የሚባል ብሔራዊ የተደራጀ ወንጀል በአሜሪካ ውስጥ የለም እያሉ ይክዱ ነበር። አንዳንዶች ሁቨር በማፊያዎች ጉቦ ይቢሉ ነበር ወይም በግብረ ሰዶማነት ምስጢር ስለሚያስፈራሯቸው ነው ብለው ያምናሉ። ማፊያዎቹ ፖሊስ አያውከንም፣ መንግሥት የለንም ብለው በከፍተኛ መተማመን ውስጥ ነበሩ። ነገር ግን ይህ ምስጢራዊ የጨለማ ግዛት በአንድ አጋጣሚ በአንዲት ትንሽ የገጠር መንደር ውስጥ በታሪክ ታይቶ በማይታወቅ ሁኔታ ሊጋለጥና የኤፍቢአይ ዓይን ሊከፈትበት ጥቂት ጊዜ ብቻ ቀርቶት ነበር። ይህ የአሜሪካን ያነቃውና የማፊያን ምስጢር አደባባይ ያወጣው የአፓላቺን ስብስብ እንዴት እንደከሸፈና አለቆቹ በጨካ ውስጥ ሲሮጡ እንዴት በፖሊስ እንደተያዙ በቀጣዩ ክፍል እንመለከታለን። ለዓመታት የአሜሪካ ማፊያ ኮዛ ኖስትራ ልክ እንደ መንፈስ ነበር። ሁሉም ሰው ስለ እነርሱ ያወራል፣ ነገር ግን ማንም አይታቸው አያውቅም። የኤፍቢአይ ዳይሬክተር የነበሩት ጄ ኤድጋር ሁቨር ለሕዝቡ በተደጋጋሚ በአሜሪካ ውስጥ የተደራጀ ብሔራዊ የማፊያ ኔትወርክ የሚባል ነገር የለም፣ እነዚህ የየሰፈሩ ትናንሽ ወንበዴዎች ብቻ ናቸው በማለት ይከራከሩ ነበር። ለማፊያዎቹ ይህ የሁቨር ክህደት ትልቅ በረከት ነበር። መንግሥት የለንም ካለን በነፃነትና በሰላም ቢዝነሳችንን፣ ቁማር፣ ሕገወጥ አደንዛዥ ዕፅ፣ የሰራተኛ ማኅበራት ዝርፊያ እንሰራለን ብለው አስቦ ነበር። ነገር ግን አንድ ቀን አንድ ትልቅ ስህተት ሠሩ። ይህ ስህተት የማፊያን ታሪክ አቅጣጫ ቀየረውና ጄ ኤድጋር ሁቨርን ቃላቸውን አጥፈው በማፊያ ላይ ጦርነት እንዲያወጁ አስገድዳቸው። በ1957 ዓ.ም የኒውዮርክ ማፊያ በከፍተኛ ውጥረት ውስጥ ነበር። ቪቶ ጄኖቬዜ የተባለ ስልጣን የተጠማና እጅግ ጨካኝ የሆነ አለቃ የፍራንክ ኮስቴሎን ጠቅላይ ሚኒስትሩ ተብሎ የሚጠራውን ቤተሰብ ለመቆጣጠር ኮስቴሎ ላይ የግድያ ሙከራ አስደርጎበት ኮስቴሎ አልሞተም፣ ግን ፈርቶ ስልጣን ለቀቀ። እንዲሁም ታዋቂውን አልበርት አናስታሲያን የመርበር ኢንክ መሪ የነበረውን በፀጉር አስተካካይ ቤት ውስጥ አስረሽኖት ነበር። ቪቶ ጄኖቬዜ ራሱን የአለቆች አለቃ ቦስ ኦፍ ቦስስ አድርጎ ለማስጨጥቀና ሌሎች አዳዲስ የማፊያ ሕጎችን ለማዋጥ በመላ አሜሪካ የሚገኙ ከፍተኛ የማፊያ አለቆችን፣ ካፖችና አማካሪዎችን ሁሉ ሰብስቦ ታላቅ ብሔራዊ ስብሰባ እንዲደረግ አዘዘ። ስብሰባው የሚደረግበት ቦታ ተመረጠ። ቦታው ኒውዮርክ ከተማ ወይም ቺካጎ አልነበረም። ከኒውዮርክ ከተማ ርቃ በምትገኝ ጫካና ተራራ በበዛባት አፓላቺን በምትባል አንዲት ትንሽ ጸጥተኛ የገጠር መንደር ውስጥ ነበር። በዚያች መንደር ውስጥ ጆሴፍ ባርባራ የተባለ የማፊያ አባል ትልቅና ገለልተኛ የሆነ ቪላ ነበረው። ህዳር 14 ቀን በ1957 ዓመተ ምህረት ከመላው አሜሪካ ከካሊፎርኒያ፣ ከቴክሳስ፣ ከፍሎሪዳ፣ ከኪዩባ ሳይቀር የመጡ ከመቶ በላይ የሚሆኑ እጅግ ሀብታምና አደገኛ የማፊያ አለቆች ወይም ቦስስ ወደ አፓላቺን መንደር መተመም ጀመሩ። ጥቁር ሊሙዚን፣ ካዲላክ እና ሊንከን አውቶሞቢሎች የገጠሪቷን አቧራማ መንገድ አጠበቡት። ማፊያዎቹ የሐር ሱፍ ለብሰዋል።
የአልማዝ ቀለበት አድርገዋል እና ውድ ሲጋራ ያጤሳሉ። በጆሴፍ ባርባራ ቪላ ውስጥ ለግቢያው የሚሆን ብዙ ኪሎግራም ሥጋና ውድ መጠጦች ተዘጋጅተው ነበር። ነገር ግን ማፊያዎቹ አንድ ነገር ረስተው ነበር። አፓላቺን ትንሽ መንደር ናት። መንደር ውስጥ አዲስ መኪና ሲመጣ ሁሉም ያውቃል። በአካባቢው የነበረው የኒውዮርክ ግዛት ፖሊስ ኃላፊ ስቴት ትሩፐር ኤድጋር ክሮስዌል ይህንን ሁሉ ጥቁር የቅንጦት መኪና ሲመለከት ጠረጠረ። እነዚህ ሰዎች እነማን ናቸው? በዚህ ጫካ ውስጥ ምን ያደርጋሉ ብሎ አሰበ። ክሮስዌል ጥቂት ፖሊሶችን ይዞ ጆሴፍ ባርባራ ወደሚኖርበት ቪላ አቀና። ፖሊሶቹ የቪላውን በር አልሰበሩም። የፍርድ ቤት ማዘዣም አልነበራቸውም። ዝም ብለው የመኪናዎቻቸውን ታርጋ መመዝገብና በቪላው ዙሪያ ያለውን መንገድ ዘግተው መቆም ጀመሩ። በቪላ ውስጥ ሥጋ እየጠበሱ እና የሀገርን ኢኮኖሚ እየተከፋፈሉ የነበሩት ማፊያዎች በመስኮት ሲያዩ ፖሊስ ቤቱን ከቦታል። ማፊያዎቹ ኤፍቢአይ ነው የመታብን፣ ተከበናል፣ ልንታሰር ነው ብለው በከፍተኛ ድንጋጤ ውስጥ ወደቁ። በእርግጥ የመተው ጥቂት የገጠር ፖሊስ ብቻ ነበር። በማፊያ ታሪክ ውስጥ እጅግ አስኪና አዋራጅ የሆነው ክስተት ተፈጠረ። የኒውዮርክና የቺካጎ ባለሚሊዮን ዶላር አምባገነን መሪዎች፣ በመቶ ሺዎች የሚቆጠሩ ወታደሮችን የሚያጁት አውሬዎች እንደ ደነገጠ ዶሮ ተበታተኑ። አንዳንዶቹ ወደ ጫካው ሮጡ። የጣሊያን ሐር ሱፋቸው በግንዶቹ ተቀደደ፣ ጫማቸው በጭቃ ተለወሰ። አንዳንዶቹ ወደ ተራራው ወጡ። ሌሎች ደግሞ ወደ መኪናቸው ዘለው ገብተው የፖሊስን መከላከያ ሰብረው ለማምለጥ ሲሞክሩ ተያዙ። ፖሊስ ጫካውን እያበጠረ አሜሪካን የሚያንቀጠቅጡትን የማፊያ አለቆች እያመጣ አሰረ። በአጠቃላይ ከ60 በላይ የሚሆኑ የማፊያ ከፍተኛ መሪዎች ካርሎ ጋምቢኖን፣ ቪቶ ጂኖቬዜን እና ጆ ባናኖን ጨምሮ ተያዙ። ፖሊስ ኪሳቸውን ሲፈትሽ እያንዳንዳቸው በአማካይ እስከ $300,000 የዚያን ጊዜ ገንዘብ በጥሬው ይዘው ተገኙ። ፖሊስ በዚህ ጫካ ውስጥ ምን ታደርጋላችሁ ብሎ ሲጠይቃቸው የሰጡት መልስ እጅግ የሚያስቅ ነበር። የጆሴፍ ባርቤራን የልብ ሕመም ለመጠየቅ መተን ነው፣ ባርቤኪው ልንበላ ተሰብስበን ነው የሚል የውሸት ምክንያት አቀረቡ። 100 ሰዎች ከአሜሪካ ዙሪያ በአንድ ጊዜ ለሥጋ ጥብስ አይሰበሰቡም። ይህ የአፓላቺን ስብሰባ አፓላቺን ሚቲንግ መጋለጥ በማግስቱ በአሜሪካ ጋዜጦች ሁሉ የፊት ገጽ ዜና ሆኖ ወጣ። የአሜሪካ ሕዝብ በድንጋጤ አፈገፈገ። እነዚህ ሁሉ ሰዎች በአንድ ላይ ከተሰበሰቡ እምነትም ብሔራዊ የማፊያ ድርጅት አለ ማለት ነው ብሎ ሕዝቡ አመነ። የኤፍቢአይ ዳይሬክተር ጄ ኤድጋር ሁቨር በሕዝቡና በፖለቲከኞች ከፍተኛ ጫና ደረሰባቸው። ከእንግዲህ ማፊያ የለም ብለው መካድ አይችሉም ነበር። ስለዚህ ሁቨር አቋማቸውን ለወጡ እና ከእንግዲህ ዋናው ጠላታችን ኮዛ ኖስትራ ነው፣ ማፊያ ነው በማለት ጦርነት አወጁ። ይህ ለማፊያው የጥፋት መጀመሪያ ነበር። ሚስጥሩ አደባባይ ወጣ። ከዚህ ቀን ጀምሮ ኤፍቢአይ የማፊያ ቤተሰቦችን በስም መለየት፣ ስልካቸውን መጥለፍ፣ ዋየርታፕ እና በየቦታው መከታተል ጀመረ። ነገር ግን ማፊያው ዝም ብሎ እጁን አልሰጠም። በ1960ዎቹና 70ዎች ውስጥ ማፊያው ከመቼውም ጊዜ በላይ ኃያል ሆነ። ኃይሉም ያደገው የአሜሪካን የሠራተኛ ማኅበራት ሌበር ዩኒየንስ ሙሉ በሙሉ በመቆጣጠር እና ከሲአይኤ ጋር ሳይቀር ምስጢራዊ ግንኙነት በመፍጠር ነበር። ማፊያው እንዴት ጂሚ ሆፋን እንደገደለው፣ ሲአይኤ የኩባው ፕሬዝዳንት ፊደል ካስትሮን ለማስገደል ለማፊያው እንዴት ጥያቄ እንዳቀረበ እና በፕሬዝዳንት ጆን ኤፍ ኬኔዲ ግድያ ውስጥ የማፊያው እጅ አለበት የሚባለው ምስጢር ምን እንደሆነ በቀጣዩ ክፍል የምንመለከተው ይሆናል። የአፓላቺን ስብሰባ መጋለጥ ለማፊያው ትልቅ ኪሳራ ቢሆንም የኮዛ ኖስትራ የገንዘብ ማሽን ግን አልቆመም ነበር። በ1960ዎቹ ውስጥ የአሜሪካ ማፊያ ከቁማር ከሴተኛ አዳሪነትና ከቱበካ ገንዘብ ባሻገር አንድ እጅግ ግዙፍና ሕጋዊ የሚመስል የኃይልና የሀብት ምንጭ ተቆጣጥሮ ነበር። ሌበር ዩኒየንስ ወይም የሠራተኛ ማኅበራት ማለት ነው። በዚያን ጊዜ አሜሪካን የሚያንቀሳቅሳት የሠራተኛው ጉልበት ነበር። የጭነት መኪና ሹፌሮች፣ ቲምስተርሶች፣ የወደብ ሠራተኞች፣ የልብስ ስፌት ሠራተኞችና የኮንስትራክሽን ሠራተኞች በሙሉ የራሳቸው ማኅበር ነበራቸው። ማፊያው እነዚህም ማኅበራት በጉልበትና በሙስና ተቆጣጠራቸው። የማኅበር መሪ መሆን ማለት ምን ማለት ነው? የሠራተኞቹን የጡረታ ገንዘብ ፔንሽን ፈንድ መቆጣጠር ማለት ነው። ለምሳሌ የጭነት መኪና ሹፌሮች ማኅበር ቲምስተርስ ዩኒየን ብቻ በቢሊዮን የሚቆጠር ዶላር የጡረታ ፈንድ ነበረው። ይህንን ማኅበር የመራ የነበረው ጂሚ ሆፋ የተባለ ተዋጊ ሰው ነበር።
ጂሚ ሆፋ የማፊያውን ጥበቃ ለማግኘት ሲል የማኅበሩን የጡረታ ገንዘብ ለማፊያ አለቆች ያለምንም ወለድና ዋስትና በብድር መልክ ይሰጣቸው ነበር። ማፊያዎቹ ላስ ቬጋስን ካዚኖች የገነቡት በምስኪኑ የአሜሪካ ሠራተኛ የጡረታ ገንዘብ ነበር። ማፊያው አድማ በማስነሳት የአሜሪካን ኢኮኖሚ ማሽመድመድ የሚችል ኃይል አግኝቶ ነበር። ነገር ግን የማፊያው ኃይልና ግንኙነት በሠራተኛ ማኅበር ብቻ አላበቃም። ከዚህም የባሰ አሜሪካንና ዓለምን ያስደነገጠ ቅዱስ ያልሆነ ጋብቻ በመንግሥትና በማፊያው መካከል ተፈጠረ። በ1959 ዓመተ ምህረት ፊደል ካስትሮ የተባለ ኮሙኒስት መሪ በኩባ አብዮት አካሂዶ ስልጣን ያዘ። ካስትሮ ስልጣን ሲይዝ ማፊያዎቹ ሃቫና ኩባ ውስጥ የገነቧቸውን በሚሊዮን የሚቆጠር ዶላር የሚያወጡ ውድ ካዚኖችና ሆቴሎች ወረሰባቸው። ማፊያዎቹ ካስትሮን ጠሉት። በተመሳሳይ ጊዜ የአሜሪካ የውጭ መረጃ መስሪያ ቤት CIA ካስትሮ ኮሚኒዝምን በአሜሪካ በር ላይ ስለተከለ እሱን ለማስወገድ ለማስገደል ሌሊትና ቀን ይሠራ ነበር። CIA አንድ አስገራሚ ውሳኔ ላይ ደረሰ። ካስትሮን ለመግደል የራሳችንን ወኪሎች ከምንልክ ለምን ፕሮፌሽናል ነፍሰ ገዳዮችን አንቀጥሩም? ማን ነው ፕሮፌሽናል ገዳይ? አዎ፣ የአሜሪካ ማፊያ። በ1960 ዓመተ ምህረት CIA በድብቅ ሁለት ታዋቂ የማፊያ አለቆችን አነጋገረ። የቺካጎውን አለቃ ሳም ጂያንካና እና የፍሎሪዳውን አለቃ ሳንቶ ትራፊካንቴ። CIA ለማፊያዎቹ ካስትሮን በመርዝ ለመግደል የሚያስችል ክኒንና ከፍተኛ ገንዘብ ሰጣቸው። ማፊያዎቹና CIA ተባብረው ፊደል ካስትሮን ለማስገደል በርካታ ሙከራዎችን አደረጉ፣ ምንም እንኳን ሁሉም ሙከራዎች ቢከሸፉም። ይህ ክስተት የሚያሳየው የአሜሪካ መንግሥት ለደህንነት ሲል ምን ያህል ከሕገ ወጦች ጋር አብሮ ለመስራት ወደ ታች እንደሚወርድ እና ማፊያው ምን ያህል ከፍተኛ የፖለቲካ ተጽዕኖ እንደነበረው ነው። ይህ የፖለቲካና የማፊያ ድብልቅልቅ የመጨረሻና አሳዛኝ ደረጃ ላይ የደረሰው በ1960ዎቹ መጀመሪያ ላይ ነበር። ጆን ኤፍ ኬኔዲ የአሜሪካ ፕሬዝዳንት ሆኖ ሲመረጡ ማፊያዎቹ በተለይ ሳም ጂያንካና የኬኔዲን የምርጫ ዘመቻ በገንዘብና በድምፅ ማጫበርበር ረዱት ነበር ተብሎ በስፋት ይታመናል። ምክንያቱም የኬኔዲ አባት ጆሴፍ ኬኔዲ በፕሮሂቢሽን ዘመን ከማፊያዎች ጋር አብሮ ይሰራል ስለሚባል ነው። ማፊያዎቹ ኬኔዲ ፕሬዝዳንት ከሆነ ውለታችንን ይመልስልናል፣ በሰላም ይተወናል ብለው አስበው ነበር። ነገር ግን የሆነው ተቃራኒው ነበር። ፕሬዝዳንት ኬኔዲ ወንድማቸውን ሮበርት ኬኔዲ የፍትሕ ሚኒስትር አድርገው ሾሙት። ሮበርት ኬኔዲ በታሪክ ታይቶ በማይታወቅ ሁኔታ በማፊያ ላይ ጦርነት አወጀ። ማፊያን አጠፋለሁ ብሎ ዛተ። የጂሚ ሆፋን የሠራተኛ ማኅበር መርመረ፣ ማፊያዎችን ወደ እስር ቤት ወረወረ እና ቴሌፎናቸውን ጠለፈ። ማፊያዎቹ ተከዳን ብለው በከፍተኛ ቁጣ ውስጥ ወደቁ። ህዳር 22 ቀን በ1963 ዓመተ ምህረት በዳላስ ቴክሳስ ከተማ ፕሬዝዳንት ጆን ኤፍ ኬኔዲ በመኪና ውስጥ እያሉ በጥይት ተመትተው ተገደሉ። መንግሥት ግድያውን የፈጸመው ሊ ሃርቪ ኦዝዋልድ የተባለ ግለሰብ ብቻውን ነው ብሎ ደመደመ። ነገር ግን እስከ ዛሬ ድረስ በዓለም ላይ ካሉ ትልቅ ሚስጥሮችና የሴራ ንድፈ ሐሳቦች አንዱ ኬኔዲን ያስገደለው ማፊያው ነው የሚለው ነው። የቺካጎ አለቃ ሳም ጂያንካና፣ የኒው ኦርሊንሱ አለቃ ካርሎስ ማርሴሎ እና የፍሎሪዳው ሳንቶ ትራፊካንቴ ኬኔዲን ለማስገደል ፕላን አውጥተው ነበር የሚሉ ብዙ መረጃዎች አሉ። ከዚህም በላይ ፕሬዝዳንቱን የገደለው ኦዝዋልድ ፖሊስ ጣሻ ውስጥ እያለ እርሱን በጥይት የገደለው ጃክ ሩቢ የተባለው ሰው ከማፊያዎች ጋር የጠበቀ ግንኙነት የነበረው ሰው ነበር። ማፊያው ፕሬዝዳንት አስገድሎ ከሆነ የኃይሉና የድፍረቱ የመጨረሻ ጣሪያ ላይ ደረሰ ነበር ማለት ነው። ይህ በእንዲህ እንዳለ የማፊያ ውስጣዊ አንድነት መሸርሸር ጀምሮ ነበር። ገንዘቡ ሲበዛ ስግብግብነት በዛ። ከሁሉ በላይ ደግሞ ማፊያዎች ማፍረስ የጀመሩት አንድ የድሮ ሕግ ነበር፣ የአደንዛዥ ዕፅ ንግድ ክልከላ። የማፊያ አባላት ሄሮይንና ኮካይን መሸጥ የለባቸውም የሚል ጥብቅ የኮሚሽኑ ሕግ ቢኖርም ሚሊዮን ዶላሮችን ማግኘት የለመዱት አባላት በድብቅ ዕፅ መሸጥ ጀመሩ። ፖሊስ ይህንን ዕፅ ይዘው ሲይዛቸው ቅጣቱ 20 እና 30 ዓመት ሆነ። ይህ ረዥም እስራት ማፊያዎቹ የኦሜርታን የዝምታን ሕግ ጥሰው ከዳተኛ እንዲሆኑ ፖሊስን እንዲረዱ በር ከፈተ።
እናም በ1970ዎቹ መገባደጃ ላይ የኮዛ ኖስትራ የማይደፍር የዝምታ ግርድጋ ማንም ባላስበው ዶኒ ብራስኮ በተባለ አንድ እጅግ ጀግናና ድፍረት በተሞላበት የኤፍቢአይ ምስጢራዊ ሰላይ አንደርከቨር ኤጀንት አማካኝነት እንዴት ከውስጥ እንደተሰበረ በቀጣዩ ክፍል እንመለከታለን። ለአስርት ዓመታት የአሜሪካ ማፊያ ኮዛ ኖስትራ የማይደፍር ዝግ የሆነ የብረት ግንብ ነበረው። ፖሊሶች የቱንም ያህል ቢሞክሩ ወደዚህ ምስጢራዊ ድርጅት ውስጥ ዘልቀው መግባት አልቻሉም ነበር። አንድ ሰው የማፊያ አባል ሜድማን ለመሆን ንጹሕ የጣሊያንና ወይም የሲሲሊ ደም ሊኖረው እና የደም ቃለ መሐላ ሊፈጽም ግድ ነበር። ማንም የማያውቀው አዲስ ሰው ድንገት መጥቶ ማፊያውን መቀላቀል አይችልም። ስለዚህ የኤፍቢአይ መረጃ የሚሰበስበው ከውጭ ሆኖ በማየት ስልክ በመጥለፍ ወይም የውስጥ አባላት ከዳተኞች መረጃ እስኪሰጡ በመጠበቅ ብቻ ነበር። ነገር ግን በ1976 ዓመተ ምህረት የኤፍቢአይ አሰራርንና የማፊያን ታሪክ ለዘላለም የቀየረ አንድ እጅግ አደገኛ ኦፕሬሽን ተጀመረ። ይህ ኦፕሬሽን ኦፕሬሽን ሰን አፕ ይባላል። ዓላማው አንድን የኤፍቢአይ መርማሪ ኤጀንት የውሸት ስምና ማንነት ሰጥቶ እንደ እውነተኛ ወንጀለኛ በማስመሰል ወደ ማፊያው የውስጥ ክበብ ማስገባት አንደር ከቨር ነበር። ለዚህ ለሞት የሚያደርስ ተልእኮ የተመረተው ሰው ጆ ፒስቶን የተባለ የኤፍቢአይ መርማሪ ነበር። ጆ ፒስቶን የተወለደው በጣሊያንኛ ተናጋሪ ማህበረሰብ ውስጥ ስለነበር የማፊያውን ቋንቋ፣ የእጅ እንቅስቃሴ እና የአካባቢውን ባህል በሚገባ ያውቀዋል። ጆ ፒስቶን የውሸት ማንነት ተሰጠው። አዲሱ ስሙ ዶኒ ብራስኮ ተባለ። ዶኒ ብራስኮ ጌጣጌጥና አልማዝ የሚሰርቅ ብልህ ሌባ እንደሆነ ተደርጎ ታሪኩ ተሰራ። መርማሪው የፖሊስ ባጁንና እውነተኛ ማንነቱን ደብቆ የኒውዮርክ ጎዳናዎችን መቀላቀል ጀመረ። የዶኒ ብራስኮ ስትራቴጂ ሄዶ የትልልቆቹ አለቆች በር ማንኳኳት አልነበረም። እርሱ ቀስ በቀስ የማፊያ አባላት ከሚሰበሰቡባቸው ባርና ክለቦች ውስጥ እየገባ ጊዜ ማሳለፍ ጀመረ። በመጨረሻም ቤንጃሚን ሌፍቲ ሩጂሮ የተባለ የቦናኖ የማፊያ ቤተሰብ ውስጥ ዝቅተኛ ደረጃ ያለው ግን አባል የሆነ ሜግማን አገኘ። ሌፍቲ እጅግ አደገኛ ነፍሰ ገዳይ ቢሆንም በቁማር ዕዳ የተዘፈቀና ጓደኛ የሚፈልግ ሰው ነበር። ዶኒ ብራስኮ የጆ ፒስቶን የሰረገውን ጌጣጌጥና ገንዘብ ለሌፍቲ እያካፈለው የሌፍቲን እምነት ሙሉ በሙሉ አገኘ። ሌፍቲ ለዶኒ ብራስኮ የማፊያውን ሕግጋት ሁሉ ያስተምረው ጀመር። ዶኒ አንድን ሰው አስተዋውቄ ይህ የእኛ ጓደኛ ነው a friend of ours ካልኩህ ሰውየው የማፊያ አባል ሜድማን ነው ማለት ነው። ነገር ግን ይህ የኔ ጓደኛ ነው a friend of mine ካልኩህ ዝም ብሎ ተራ ወንበዴ ነው ማለት ነው። ይህ ልዩነት የሕይወትና የሞት ጉዳይ ነበር። ለ6 ተከታታይ ዓመታት ጆ ፒስቶን እንደ ዶኒ ብራስኮ ከማፊያው ጋር አብሮ በላ፣ አብሮ ጠጣ፣ አብሮ ወንጀል ሠራ። ቤተሰቡን ሚስቱንና ልጆቹን ጥሎ በየቀኑ በሞት ጥላ ውስጥ ይራመድ ነበር። ትንሽ ስህተት፣ አንዲት ቃል አውልቆ ቢናገር ወይም የፖሊስነቱ ማንነት ቢጋለጥ ዕጣ ፈንታው አሰቃቂ የቶርቸር ሞት መሆኑን ያውቅ ነበር። የሥነ ልቦና ጫናው እጅግ ከባድ ነበር። እውነተኛው ማንነቱና የውሸት ማንነቱ እየተመታታበት መጣ። በእነዚህ 6 ዓመታት ውስጥ ዶኒ ብራስኮ ወደ ቦናኖ ቤተሰብ ከፍተኛ አመራር እየተጠጋ መጣ። የቤተሰቡ ቁልፍ መሪ የነበረው ዶሚኒክ ሶኒ ብላክ ናፖሊታኖ ዶኒ ብራስኮን በጣም ስለወደደው የማፊያ አባል እንዲሆን ለኮሚሽኑ ሐሳብ አቀረበ። ነገር ግን አንድ ሰው አባል ከመሆኑ በፊት መፈጸም ያለበት አንድ ተግባር አለ። እርሱም አንድን ሰው መግደል ሜኪንግ ዮር ቦንስ ነው። በ1981 ዓመተ ምህረት በቦናኖ ቤተሰብ ውስጥ የእርስ በርስ ግጭት ተፈጠረ። ሶኒ ብላክ 3 ተቀናቃኝ የማፊያ አለቆችን አስገደለ። the three capos murder። ከዚህ ግድያ በኋላ ሶኒ ብላክ ለዶኒ ብራስኮ አንድ ትዕዛዝ ሰጠው። አንድ የምንፈልገው ሰው አለ፣ አንተ ሄደህ መግደል አለብህ። ይህ ለኤፍቢአይ የመጨረሻው መስመር ሬድ ላይን ነበር። አንድ የፖሊስ ምርማሪ ወንጀልን ሊመረምር ይችላል፣ ነገር ግን የፖሊስ ባጅ ይዞ ሌላ ሰውን መግደል አይችልም። ኤፍቢአይ ወዲያውኑ ኦፕሬሽኑን ለማቆምና ጆ ፒስቶንን ወይንም ዶኒ ብራስኮን ከማፊያ ውስጥ ለማውጣት ፑል አውት ወሰነ። ሐምሌ ወር በ1981 ዓመተ ምህረት ዶኒ ብራስኮ ድንገት ጠፋ። የቦናኖ ቤተሰብ ዶኒ የት እንደገባ ጠፋቸው። ከጥቂት ቀናት በኋላ የኤፍቢአይ ወኪሎች ወደ ሌፍቲና ሶኒ ብላክ ክለብ ሄዱ። ፖሊሶቹ ለሶኒ ብላክ
የጆ ፒስቶንን ወይንም ዶኒ ብራስኮን ፎቶግራፍ ከነ ፖሊስ ባጁ አሳዩት። ለ6 ዓመት አብራችሁ ሲሰራ የነበረው ወንድማችሁ ዶኒ የኤፍቢአይ መርማሪ ነው አሉት። ሶኒ ብላክ ፎቶውን ሲያይ ማመን አቃተው። ማፊያው በታሪኩ ታይቶ በማይታወቅ ሁኔታ ተዋርዶ የኮዛ ኖስትራ ሚስጥር አሰራርና መዋቅር በሙሉ በፖሊስ እጅ ወደቀ። የዚህ ውርደት ዋጋ ሞት ነበር። የማፊያውን ሕግ ጥሳችሁ ፖሊስ ወደ ቤታችን አስገባችሁ በሚል የኮሚሽኑ ትዕዛዝ ሶኒ ብላክ ተገደለ። አስክሬኑም እጁ ተቆርጦ ተገኘ። ትርጉሙም በእጅህ ፖሊስን ሰላም ብለሃል ማለት ነው። ሌፍቲ ሩጄሮም ሊገደል ሲል ኤፍቢአይ ቀድሞ አስሮት ሕይወቱን አተረፈው። የጆ ፒስቶን ዶኒ ብራስኮ መሥዋዕትነትና የሰበሰበው መረጃ የኒውዮርክ ማፊያን ወገብ ሰበረው። ከ200 በላይ የማፊያ አባላት ወደ እስር ቤት ተወረወሩ። ይህ ኦፕሬሽን የማፊያው ግድግዳ ፈርሷል፣ ማንም ሊታመን አይችልም የሚል የፍርሃት ስነ ልቦና በአባላቱ ውስጥ ዘራ። ነገር ግን ይህ የዶኒ ብራስኮ ታሪክ ለማፊያው የጀመረው ማዕት መግቢያ ብቻ ነበር። የኤፍቢአይ እውነተኛውና ትልቁ ጦርነት ገና ከፊት ነበር። በ1980ዎቹ አጋማሽ ላይ አሜሪካን በሄሮይን ያጥለቀለቀውና ከሲሲሊ ማፊያ ጋር የተደረገው የፒዛ ኮኔክሽን ንግድ ከአዲስ ከተፈጠረ አንድ እጅግ ኃይለኛ የሕግ መሳሪያ ሪኮ አክት ጋር ሲላጠም እና ጠንካራው አቃቤ ሕግ ሩዲ ጁሊያኒ አምስቱንም የማፊያ መሪዎች በአንድ ጊዜ ፍርድ ቤት አቅርቦ የአሜሪካን ማፊያ ወርቃማ ዘመን እንዴት እንዳቆመው በቀጣዩ ክፍል የምናየው ይሆናል። የዶኒ ብራስኮ ሚስጥራዊ ኦፕሬሽን የአሜሪካን ማፊያ ኮዛ ኖስትራ ሚስጥር አደባባይ አውጥቶት ነበር። ነገር ግን ማፊያው አሁንም ቢሆን የገንዘብ ማተሚያ ማሽኑን አላቆመም ነበር። በ1980ዎቹ ውስጥ የአሜሪካና የሲሲሊ ማፊያዎች በጋራ በመሆን በታሪክ እጅግ ግዙፍና የተወሰበ የአደንዛዥ ዕፅ ዝውውር መረብ ፈጠሩ። ይህ መረብ የፒዛ ግንኙነት the pizza connection በመባል ይታወቃል። ሥራው እንዲህ ነበር። የሲሲሊ ማፊያዎች በተለይም በቶቶ ሪና የሚመሩት የኮርሊዮኔ ሰዎች ሂሮይንን ከቱርክና ከመከላከያው ምስራቅ ገዝተው በሲሲሊ በሚገኙ ሚስጥራዊ ላቦራቶሪዎች ያዘጋጃሉ። ከዚያም ሂሮይኑን በቲማቲም መረቅ ጣሳዎች፣ በወይራ ዘይት ጠርቡሎች ውስጥ እና በፒዛ ሳጥኖች ውስጥ ደብቀው ወደ አሜሪካ ይልካሉ። በአሜሪካ ውስጥ የቦናኖና የጋምቢኖ የማፊያ ቤተሰቦች እነዚህን ዕቃዎች ወስደው በመላው አሜሪካ በሚገኙ የፒዛ መሸጫ ሬስቶራንቶች አማካኝነት ሂሮይኑን ያከፋፍላሉ። ፒዛ ሬስቶራንቶቹ የዕፅ መሸጫ እና ገንዘብ ማጠቢያ ማዕድላት ሆነው ያገለገሉ። በዚህ ስልት በ5 ዓመታት ውስጥ ብቻ ከ1.6 ቢሊዮን ዶላር በላይ የሚገመት ሂሮይን ወደ አሜሪካ ገብቷል። ይህ ግዙፍ የወንጀል መረብ የአሜሪካን ጎዳናዎች በሂሮይን ሲያጠለቅልቅ የኤፍቢአይ መርማሪዎችና አቃቢያነ ሕጎች አንድ እውነት ተረዱ። ማፊያን ለማሸነፍ ተራ ነፍሰ ገዳዮችን ብቻ ማሰር በቂ አይደለም። የእባቡን ጭንቅላት ማለትም መሪዎቹን መቁረጥ አለብን። ችግሩ ግን የማፊያ አለቆቹ ዶን የሚባሉት እጅግ ብልህ ነበሩ። እነርሱ ራሳቸው ወንጀል አይሰሩም፣ ስልክ ላይ ትዕዛዝ አይሰጡም፣ ገንዘብ አይቀበሉም። ግድያውም ሆነ የዕፅ ዝውውሩ የሚፈጸመው ከስራቸው ባሉ ወታደሮችና ካፖዎች ነው። ፖሊስ አለቃውን ሊያስረው የሚችል ቀጥተኛ ማስረጃ ዳይሬክት ኤቪደንስ ማግኘት አይችልም ነበር። ነገር ግን በ1970 ዓመተ ምህረት የአሜሪካ መንግሥት ማፊያን ለማጥፋት ታስቦ የተፈጠረ እጅግ ኃያልና አደገኛ የሆነ አዲስ ሕግ አውጥቶ ነበር። ይህ ሕግ ሪኮ ሕግ ይባላል። ሪኮ ማለት በወንጀል ተጽዕኖ የተደረጉባቸውና የሙስና ድርጅቶች ሕግ ራኬቲር ኢንፍሉዌንስድ ኤንድ ኮራፕት ኦርጋናይዜሽንስ አክት ማለት ነው። ይህ ሕግ ቀላል ቢመስልም ፍጹም አብዮታዊ ነበር። ሪኮ እንዲህ ይላል። አንድ ሰው የትልቅ ወንጀለኛ ድርጅት እንደ ማፊያ አካል ከሆነ እና ያ ድርጅት ባለፉት 10 ዓመታት ውስጥ ቢያንስ 2 የተለያዩ ወንጀሎችን እንደ ግድያ፣ ዝርፊያ ወይም አደንዛዥ ዕፅ ንግድ ከፈጸመ ያ ሰው ምንም እንኳን ወንጀሉን ራሱ ባይፈጽምም በድርጅቱ መሪነት ብቻ ሊከሰስና ከ20 እስከ 25 ዓመት ሊታሰር ይችላል። በሌላ አነጋገር ሪኮ ሕግ አቃቢያነ ሕጎች አንድን አለቃ እንተ ገዳይ ነህ ብለው ሳይሆን እንተ የገዳዮች ድርጅት አለቃ ነህ ብለው ሊከሰሱት አስቻላቸው። ለ10 ዓመታት ያህል ይህ ሕግ ሙሉ በሙሉ ጥቅም ላይ አልዋለም ነበር።
ነገር ግን በ1980ዎቹ መጀመሪያ ላይ ሩዶልፍ ወይም ሩዲ ጁሊያን የተባለ እጅግ ጠንካራ እብርተኛ እና ማፊያን ለማጥቃት ቆርጦ የተነሳ አዲስ አቃቤ ሕግ የኒውዮርክን ደቡባዊ ዲስትሪክት ኃላፊ ሆኖ ተሸወመ። ጁሊያኒ የሪኮን ሕግ እንደ ኑክሊየር ቦምብ ተተከመበት። የማፊያውን እግሮችና እጆች ከምንቆርጥ ጭንቅላቱን በአንድ ላይ እንቆርጠዋለን አለ። በ1985 ዓመተ ምህረት ጁሊያኒ በታሪክ ታይቶ የማይታወቅ ክስ መዝገብ አዘጋጀ። ጁሊያኒ የኒውዮርክን 5 የማፊያ ቤተሰቦችን የሚመሩትንና የኮሚሽኑ አባል የሆኑትን አለቆችን በሙሉ በአንድ ላይ ከሰሳቸው። ይህ የፍርድ ሂደት የማፊያ ኮሚሽን የፍርድ ሂደት በመባል ይታወቃል። በተከሳሾች ወንበር ላይ የተቀመጡት ሰዎች የኒውዮርክ ወንጀል ዓለም ነገሥታት ነበሩ። አንቶኒ ፋት ቶኒ ሳሌርኖ የጄኖቬዜ ቤተሰብ አለቃ፣ ፖል ካስቴላኖ የጋምቢኖ ቤተሰብ አለቃ፣ አንቶኒ ቶኒ ዳክስ ኮራሎ የሉኬሲ ቤተሰብ አለቃና ሌሎችም የኮሚሽኑ አባላት። ጁሊያኒ የሰበሰበው ማስረጃ እጅግ ጠንካራ ነበር። ኤፍቢአይ ለዓመታት በማፊያ አለቆቹ መኪናዎች፣ ቤቶችና ክለቦች ውስጥ ሚስጥራዊ ማይክሮፎኖችን በግስ ተክሎ ነበር። በእነዚህ የተቀዱ ድምጾች ላይ አለቆቹ ስለ ግድያ፣ ስለ ገንዘብ እና ስለ ኮሚሽኑ አሰራር ሲወያዩ በግልጽ ይሰማሉ። ይህ የፍርድ ሂደት የአሜሪካ ማፊያን ኮዛ ኖስትራን ከመሠረቱ ያናጋው እና የወርቃማ ዘመኑን ያቆመው ትልቁ ክስተት ነበር። ነገር ግን የፍርድ ሂደቱ ሊያበቃ ጥቂት ሳምንታት ሲቀሩት ማንም ያልጠበቀው እጅግ ድራማዊና ደም አፋሽ ክስተት በኒውዮርክ ጎዳናዎች ላይ ተፈጸመ። የጋምቢኖ ቤተሰብ አለቃ የነበረው ፖል ካስቴላኖ ከሌሎቹ አለቆች የተለየ ነበር። እርሱ ራሱን እንደ ነጋዴ እንጂ እንደ ወንበዴ አይቆጥርም ነበር። ትልቅ ቪላ ውስጥ ይኖር ነበርና የጎዳና ላይ ወንጀለኞችን ይንቅ ነበር። ከስሩ ከነበሩት ካፖዎች አዛዦች ጆን ጎቲ የተባለ እጅግ እብሪተኛ፣ ቆንጆ ልብስ የሚወድና ስልጣን የተራበ ሰው ነበር። ጆን ጎቲ አለቃው ካስቴላኖ ደካማ ነው፣ ንግድን እንጂ ደም ማፈሰስን አይወድም ብሎ ያምናል። እንዲሁም ካስቴላኖ የቤተሰቡ አባላትን የአደንዛዥ ዕፅ ንግድ እንዳይሰሩ ከልክሎ ነበር። ጆን ጎቲ ግን በድብቅ ሄሮይን ይሸጥ ነበር። ጎቲ አለቃው ይህንን ካወቀ እንደሚገድለው ያውቃል። ስለዚህ ጎቲ ቀደመው። ታኅሳስ 16 ቀን በ1985 ዓመተ ምህረት ምሽት ላይ ፖል ካስቴላኖና ጠባቂው በማንሃተን መሃል በሚገኘው ስፓርክስ ስቴክ ሃውስ ሬስቶራንት ፊት ለፊት ከመኪናቸው ወረዱ። ድንገት ረጅም ጥቁር ኮት የለበሱ 4 ሰዎች ከጨለማው ውስጥ ብቅ አሉ። ሽጉጣቸውን አወጡ። ተኩስ ተከፈተ። ፖል ካስቴላኖ የአሜሪካ ትልቁ የማፊያ ቤተሰብ መሪ በሬስቶራንቱ በር ላይ በ6 ጥይት ተመትቶ ወደቀ። ይህ ግድያ ማፊያው በዘጠናዎቹ ውስጥ የሚገባበትን አዲስ እብሪተኛ እና የሚዲያ ዘመን ያበሰረ ነበር። ምክንያቱም ይህንን ግድያ ያዘዘው ጆን ጎቲ የድሮዎቹን ማፊያዎች ሕግ ጥሶ ራሱን የጋምቢኖ ቤተሰብ አዲስ አለቃ አድርጎ ሾመ። ሩዲ ጁሊያኒ የኮሚሽኑን የፍርድ ሂደት አሸነፈ። ሁሉም የማፊያ አለቆች ጥፋተኛ ተብለው በ100 ዓመት እስራት ተቀጡ። የአሜሪካ ማፊያ አመራር ሙሉ በሙሉ ተቆረጠ። ነገር ግን ጆን ጎቲ ከዚህ ፍርድ ሂደት አመለጠ። አሁን እርሱ የኒውዮርክ አዲሱ ንጉሥ ነበር። ይህ አዲሱ ንጉሥ ጆን ጎቲ እንዴት ዘ ዶን ዳፐር ቆንጆው ዶን እና ዘ ቴፍሎን ዶን የማይያዘው ዶን በመባል የሚዲያ ኮከብ እንደሆነ እና በመጨረሻም የገዛ ቀኝ እጁ የነበረው ሳሚ ዘ ቡል እንዴት እንደከዳውና እንዳስያዘው በቀጣዩ ክፍል የምንመለከተው ይሆናል። የማፊያ ኮሚሽን የፍርድ ሂደት የአሜሪካን ማፊያ ኮዛ ኖስትራ ልቡን መጥቶት ነበር። ሁሉም የአምስቱ ቤተሰቦች አንጋፋ አለቆች በዕድሜ ልክ እስራት ወደ እስር ቤት ተወረወሩ። ድርጅቱ መሪ አልባ ሆኖ የኃይል ክፍተት ተፈጠረ። እናም ይህንን ክፍተት ለመሙላት ብቅ ያለው ሰው ማፊያው ከዚህ በፊት አይቶት የማያውቀው አይነት አዲስ መሪ ነበር። ስሙ ጆን ጎቲ ይባላል።
የድሮዎቹ የማፊያ አለቆች ዶኖች ምስጢራዊ፣ ጸጥተኛ እና ከሕዝብ ዓይን የራቁ ነበሩ። ስማቸው በሹክሹክታ እንጂ በጋዜጣ አይነገርም ነበር። ጆን ጎቲ ግን ፍጹም ተቃራኒው ነበር። ጆን ጎቲ የጋምቢኖን ቤተሰብ መሪ ፖል ካስቴላኖን በማንሃተን ጎዳና ላይ በአደባባይ ካስገደለ በኋላ ራሱን የኒውዮርክ አዲሱ የማፊያ ንጉሥ አድርጎ ሾመ። ጎቲ ዘ ዶን ዳፐር ወይም ቆንጆ ዶን የሚል ቅጽል ስም ተሰጠው። እርሱ $2000 የሚገመቱ በእጅ የተሰፉ የጣሊያን አርማኒ እና ብሪዮኒ ሱፍ ልብሶችን ይለብሳል። ጸጉሩን ሁልጊዜ በሚያምር ሁኔታ ያስተካክላል። በእጁ የአልማስ ቀለበት ያደርጋል። በኒውዮርክ ምርጥ ሬስቶራንቶችና ክለቦች ውስጥ ይታያል። ከሁሉም በላይ ደግሞ ጆን ጎቲ ከጋዜጠኞችና ከካሜራዎች መደበቅን ይጠላ ነበር። ከፍርድ ቤት ሲወጣ ጋዜጠኞችን ሰብስቦ መግለጫ ይሰጣል። ፈገግ ይላል፣ ይቀልዳል። እኔ የቧንቧ ሰራተኛ ነኝ እያለ ይሳለቃል። የአሜሪካ ሕዝብ ከዚህ በፊት አይቶት የማያውቀውን የፊልም ተዋናይ የሚመስል ቆንጆ እና በራሱ የሚተማመን የማፊያ አለቃ ተመለከተ። የኤፍቢአይ እና የኒውዮርክ ፖሊስ ጆን ጎቲን ለማሰር ደጋግመው ሞከሩ። 3 ጊዜ በተለያዩ ከባድ ወንጀሎች በግድያ፣ በዘረፋ እና በሙስና ፍርድ ቤት አቀረቡት። ነገር ግን በሦስቱም ጊዜ ጆን ጎቲ ነፃ ነህ ተብሎ ተለቀቀ። እንዴት? ጎቲና ጠበቆቹ የፍርድ ቤት ዳኞችን በድብቅ ያስፈራሩና በጉቦ ይገዙ ነበር። አንዲት የፍርድ ቤት ዳኛ በጎቲ ጉዳይ ላይ ጥፋተኛ አይደለም ብላ ድምፅ ከሰጠች በኋላ በሚቀጥለው ሳምንት አዲስ የመርሴዲስ መኪና ስትገዛ ተገኘች። በዚህ ምክንያት ጆን ጎቲ ሌላ አዲስ ቅጽል ስም አገኘ፣ ዘ ቴፍሎን ዶን። ቴፍሎን ማለት ምግብ የማይይዝና የማያጣብቅ የማብሰያ ድስት አይነት ነው። ትርጉሙም ምንም አይነት ቅስ የማይጣብቅበት የማያያዝ ማለት ነበር። ጎቲ የማይበገር የማይደፈርና ከመንግሥት በላይ የሆነ ኃይል መስሎ ታየ። በኒውዮርክ በሚገኘው ሬቨናይት ሶሻል ክለብ ተቀምጦ የጋምቢኖን ግዙፍ ኢምፓየር በቢሊዮን የሚቆጠር ዶላር የሚያንቀሳቅስ ይቆጣጠር ነበር። ነገር ግን የጎቲ ትልቁ ጥንካሬ የነበረው እብሪቱ በመጨረሻ የውድቀቱ ምክንያት ሆነ። ጎቲ በየክለቡ እና በየሬስቶራንቱ እኔ ነኝ ፖል ካስቴላኖን ያስገደልኩት፣ ያንን ዳኛ እንዲህ አደረግኩት እያለ በኩራት ይናገር ነበር። ጎቲ ያላወቀው ነገር ቢኖር ኤፍቢአይ በሚሄድበት ሁሉ በጠረጴዛው ስር፣ በግድግዳው ውስጥ እና በአፓርትመንቱ ውስጥ ሳይቀር ሚስጥራዊ ማይክሮፎኖችን በግዝ ተክሎበት ነበር። እያንዳንዱ ቃሉ፣ እያንዳንዱ ኩራቱ፣ እያንዳንዱ የወንጀል ትዕዛዙ በቀጥታ በኤፍቢአይ ቴፕ ላይ ይመዘገብ ነበር። በ1990 ዓመተ ምህረት ኤፍቢአይ በቂ የድምፅ ማስረጃ ከሰበሰበ በኋላ ጆን ጎቲን ለአራተኛ ጊዜ አሰረው። ነገር ግን በዚህ ጊዜ ኤፍቢአይ አንድ ትልቅና ሚስጥራዊ መሳሪያ ነበረው። ይህ መሳሪያ የጆን ጎቲ የቅርብ ጓደኛ፣ የቀኝ እጁ እና የጋምቢኖ ቤተሰብ ምክትል አለቃ አንደር ቦስ የነበረው ሳልቫቶሬ ሳሚ ዘቡል ግራቫኖ ነበር። ሳሚ ዘቡል እጅግ ጨካኝና ቀዝቃዛ ነፍሰ ገዳይ ነበር። በራሱ አንደበት 19 ሰዎችን እንደገደለ አምነዋል። ለጆን ጎቲ ፍጹም ታማኝ ነበር። ነገር ግን ኤፍቢአይ ለሳሚ ግራቫኖ ጆን ጎቲ ሲናገር የተቀዳውን የድምፅ ቴፕ አሰሙት። በቴፑ ላይ ጆን ጎቲ ለሌሎች የማፊያ አባላት ስለ ሳሚ ሲያማም ይሰማል። ሳሚ በጣም ስግብግብ ነው፣ ሳሚ ደደብ ነው፣ ሳሚ ነው ሁሉንም ግድያ የሚሠራው እያለ ሲሰድበው ተቀድጦ ነበር። ሳሚ ግራቫኖ ይህንን ሲሰማ ልቡ በክህደት ተሰበረ። እኔ ሕይወቴን ሙሉ የታመንኩለት ሰው ከጀርባይ እንዲህ ነው የሚያወራው? እኔ እስር ቤት ስገባ እርሱ ግን ውጭ ሆኖ ይደሰታል ብሎ አሰበ። ሳሚ ግራቫኖ በአሜሪካ ማፊያ ኮዛ ኖስትራ ታሪክ ውስጥ ታይቶ የማይታወቅ ውሳኔ ያደረገ። የኦሜርታን ሕግ ሰብሮ ከመንግሥት ጋር በመተባበር በገዛ አለቃው በጆን ጎቲ ላይ ለመመስከር ተስማማ። ይህ ለማፊያው የሞት ሽረት ነበር። የአንድ ቤተሰብ ምክትል አለቃ አንደር ቦስ ለመጀመሪያ ጊዜ በመንግሥት ምስክርነት ሲቆም ነበር። በ1992 ዓመተ ምህረት የፍርድ ሂደቱ ተጀመረ። ሳሚ ዘቡል ግራቫኖ የምስክርነት ሳጥን ውስጥ ቆመ። በቀጥታ ወደ ጆን ጎቲ ዓይን እያየ የጋምቢኖን ቤተሰብ ምስጢሮች፣ ግድያዎች እና የገንዘብ ዝርፊያዎችን በሙሉ አንድ በአንድ ዘረገፈው።
ጆን ጎቲ እንዴት ፖል ካስቴላኖን እንዳስገደለው በዝርዝር አስረዳ። ጆን ጎቲ በቁጣ ተነገጠቀ። በመጨረሻም ፍርዱ ተሰጠ። ዘ ቴፍሎን ዶን የማያዘው ጆን ጎቲ በሁሉም ክሶች ጥፋተኛ ተባለ። ዳኛው ምሕረት የሌለው ዕድሜ ልክ እስራት ፈረዱበት። ጆን ጎቲ ወደ እስር ቤት ሲወሰድ የማፊያው የክብርና የፍርሃት ዘመን አብቅቶለት ነበር። እርሱም በ1990ዎቹ ውስጥ በእስር ቤት በካንሰር በሽታ ሞተ። የጆን ጎቲ መያዝ የአሜሪካ ማፊያ ኮዛ ኖስትራ የመጨረሻው ታላቅ ምዕራፍ መዘጋት ነበር። ካሁን በኋላ ማፊያው የድሮውን ኃይሉንና ክብሩን መልሶ አላገኘም። የአምስቱ ቤተሰቦች የወደፊት ዕጣ ፈንታ ምን ሆነ? በ21ኛው መቶ ክፍለ ዘመን ማፊያው ሞቷል ወይስ አሁንም አለ? እና የዚህ ታላቅ ደም አፋሳሽና የሲኒማ ፊልም የሚመስለው የአሜሪካ ማፊያ ታሪክ የመጨረሻ መደምደሚያ ምን ይመስላል? ይህንን በቀጣዩና በመጨረሻው ክፍል የምናየው ይሆናል። የጆን ጎቲ መያዝና በእስር ቤት መሞት ለአሜሪካ ማፊያ ኮዛ ኖስትራ የአንድ ታላቅና ደም አፋሳሽ ዘመን ነበር። ከዚህ በኋላ የአለቆች አለቃ የሚባል አንድ ወጥ መሪ አልተፈጠረም። የኤፍቢአይ የማያቋርጥ ክትትል፣ የሪኮ ሕግ አስፈሪነት እና ከውስጥ የበቀሉት ከዳተኞች እንደ ሳሚ ግራቫኖ ያሉ የማፊያውን የጀርባ አጥንት ሰብረውታል። ታዲያ በ21ኛው መቶ ክፍለ ዘመን የአሜሪካ ማፊያ ምን ይመስላል? ሞቷል ወይስ አሁንም በሕይወት አለ? እውነታው ይህ ነው። የአሜሪካ ማፊያ የኒውዮርክ አምስቱ ቤተሰቦችና የቺካጎ አውትፊት አልሞተም። ነገር ግን የድሮው ኃያል ግዛቱ ፍርስራሽ ሆኗል። ዛሬ እነሱ የራሳቸው ጥላ ሆነዋል። በድሮ ጊዜ በ1960ዎቹና 70ዎቹ እያንዳንዱ የማፊያ ቤተሰብ በሺዎች የሚቆጠሩ አባላት፣ ሜድሜን እና ተባባሪዎች ነበሩት። ዛሬ ግን አብዛኞቹ ቤተሰቦች በመቶዎቹ የሚቆጠሩ አባላት ብቻ ነው ያላቸው። ብዙዎቹ አርጅተዋል። ወጣቱ ትውልድ የጣሊያን አሜሪካውያን ሶስተኛ እና አራተኛ ትውልድ እንደ አባቶቻቸውና አያቶቻቸው ወንጀለኛ መሆን አይፈልግም። እነርሱ ወደ ዩኒቨርሲቲ ሄደው ጠበቃ፣ ዶክተርና ነጋዴ መሆንን ይመርጣሉ። እንዲሁም የዛሬው ማፊያ የገንዘብ ምንጮች ደርቀውበታል። ሰራተኛ ማኅበራት ዩኒየንስ መንግሥት ባደረገው ከፍተኛ ክትትል ማፊያው በሰራተኛ ማኅበራት ላይ የነበረውን ቁጥጥር ሙሉ በሙሉ አጥተዋል። ላስ ቬጋስ ትላልቅ ኮርፖሬሽኖችና የሕዝብ ኩባንያዎች የላስ ቬጋስን ካዚኖዎች ስለተቆጣጠሯቸው ማፊያው ከእንግዲህ ገንዘብ መስረቅ ወይም ስኪም አይችልም። የአደንዛዥ ዕፅ ንግድ፣ ሄሮይንና ኮካይን ንግድ አሁን ሙሉ በሙሉ የሜክሲኮና የኮሎምቢያ ካርቴሎች እንዲሁም የሩሲያና የአሲያ ወንጀለኛ ቡድኖች እጅ ወድቋል። ስለዚህ የዛሬው የአሜሪካ ማፊያ የሚተዳደረው በትንንሽ ወንጀሎች ነው። ሕገወጥ የጎዳና ላይ ቁማር፣ የስፖርት ውድድር፣ የብድር ወለድ ሎን ሻርኪንግ እና የኮንስትራክሽን ሙስና አሁንም በሚሊዮን የሚቆጠር ዶላር ያገኛሉ። ነገር ግን ከድሮው የቢሊዮን ዶላር ኢምፓየር ጋር ሲነጻጸር ይህ የጉርሻ ገንዘብ ብቻ ነው። ከሁሉም በላይ ደግሞ የድሮው የክብርና የዝምታ ኦሜርታ ባህል ሙሉ በሙሉ ሞቷል። የዛሬዎቹ የማፊያ አባላት ፖሊስ ሲይዛቸው ወዲያውኑ የገዛ ወንድሞቻቸውን አሳልፈው በመስጠት የእስራት ዘመናቸውን ያቀልላሉ። ወደ ኋላ መለስ ብለን ከ100 ዓመት በላይ የዘለቀውን የአሜሪካ ማፊያ ኮዛ ኖስትራ ታሪክ ስንመለከት ይህ ታሪክ ስለ ወንጀል ብቻ ሳይሆን ስለ አሜሪካ ራሷ የሚናገር ትልቅ ትምህርት እናገኝበታለን። ማፊያው አሜሪካ ውስጥ የበቀለው ድርጅቱ ጠንካራ ስለነበር ብቻ አይደለም። የበቀለው የአሜሪካ ማህበረሰብ ራሱ ክፍተት ስለፈቀረለት ነው። ዘረኝነትና መድለዋ የጣሊያን ስደተኞች በአሜሪካ ማህበረሰብ ውስጥ ተገልለው ባይሆን ኖሮ የራሳቸውን ምስጢራዊ እና ሕገወጥ መንግሥት ባልመሰረቱ ነበር። የሕዝብ ግብዝነት ሃይፖክሪሲ የአሜሪካ ሕዝብ በአንድ በኩል አልኮል ክፉ ነው እያለ በሌላ በኩል ደግሞ በድብቅ የማፊያውን መጠጥ ለመጠጣት ሲጎርፍ ባይሆን ኖሮ ፕሮሂቢሽን ማፊያውን ቢሊዮኔር አያደርገውም ነበር። ሕዝቡ ቁማር መጫወት ባይፈልግ ኖሮ ላስ ቬጋስ ባልተገነባች ነበር። የፖለቲካ ሙስና ፖለቲከኞች፣ ፖሊሶች እና ዳኞች ለማፊያው ጉቦ እጃቸውን ባይዘረጉ ኖሮ የኮዛ ኖስትራ ኢምፓየር አንድ ትውልድ እንኳን አይቆይም ነበር። በአንድ መልኩ ማፊያው የአሜሪካ ካፒታሊዝም የጨለማ ገጽታ ነበር። ጠንክሮ መስራት፣ ገንዘብ ማግኘት እና ወደ ላይ መውጣት። ልዩነቱ እነርሱ ይህንን ሕልም እውን ያደረጉት በሕግ ሳይሆን በጠመንጃና በደም ነበር። ዛሬ የአሜሪካ ማፊያ ኮዛ ኖስትራ ታላቅ እና አስፈሪ ኢምፓየር ልክ እንደ ጥንታዊቷ ሮም ኢምፓየር ፈራርሷል። የንጉሶቹ ዘመን አብቋል።
ጆን ጎቲ፣ አል ካፖን እና ላኪ ሉቺያኖ አሁን ስማቸው በታሪክ መጽሐፍቶችና በሆሊውድ ፊልሞች ውስጥ ብቻ ይገኛሉ። የድሮ የጣሊያን አሜሪካዊ ማፊያ ቦታ ዛሬ በዓለም አቀፍ በዘር የተደራጁና ከበፊቱ እጅግ ጨካኝ በሆኑ የወንጀል ድርጅቶች እንደ MS-13 የሜክሲኮ ካርቴሎችና የሩሲያ ብራትቫ ተተክቷል። ነገር ግን ምንም እንኳን ኃይሉ ቢጠፋም የማፊያው መንፈስ አሁንም በአሜሪካ ባህል ውስጥ ይኖራል። በፊልሞቻችን፣ በሙዚኮቻችንና በአነጋገራችን ውስጥ ሳይቀር የጎድፋዘር ዘ ጎድፋዘር ጥላ አሁንም ያንዣብባል። የላኪ ሉቺያኖ፣ የአል ካፖንና የጆን ጎቲ ታሪክ የሰው ልጅ የሥልጣን ጥማት፣ የገንዘብ ፍቅርና የክህደት አሳዛኝ ተፈጥሮ ማለቂያ እንደሌለው ለዘላለም የሚያስታውሰን ሕያው ማስረጃ ሆኖ ይቀጥላል። ይህ እጅግ አስገራሚው ደም አፋሳሹና የፊልም ድርሰት የሚመስለው የአሜሪካ ማፊያ ሙሉ ታሪክ ነበር። ለተጨማሪ እንዲህ አይነት ጥልቅና አስገራሚ ታሪኮች የድንቅ ታሪኮች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይርሱ። ቪዲዮውን ላይክ አድርገው ለወዳጁ ያጋሩ። በሌላ ድንቅ ታሪክ እስክንገናኝ ቸር እንሰንብት።